በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወዘቤዘወነ በዕፀ መስቀሉ። በመስቀሉ ቤዛነት ያዳነን ይቅር ያለን የአባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ይህንን በረከት ይህን ጸጋ ስለሰጠን የጸሎት ጊዜያችን በሰላም ስላስፈጸመን ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸሩ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ የባሕርይ አባቱ አብ የባሕርይ ሕይወቱ መንፈስ ቅዱስ ድንግል ወላዲተ አምላክ እናቱ ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን እርሱ ያከበራቸው ቅዱሳን ቅዱሳት ሁሉ በድጋሚ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። እንኳን አደረሳችሁ። ቸሩ አምላካችን የመድኃኒታችን ኢየሱስ ክርስቶስን በዓለ ስቅለት አክብረን በረከቱን ጸጋውን ሀብቱን እንድናገኝ ቅዱስ ፈቃድ ይሁንልን። ሱባኤውንም አምላካችን ተቀብሎ ምሕረቱን ቸርነቱን ያርቅብን። እንግዲህ ያው መሬት የተቀመጣችሁ ውጭ ያላችሁ ቻሉት። ምክንያቱስ የማርፈዳችሁ ውጤት ነው። ምህላ ስንጀምር 10 ሰው ምናምን የሚሆን የነበረው በእርግጥ ስራ ያላችሁ ስለምትኖሩ ለመንቀፍ ወይ ለመውቀስ የሚመች ነገር አይደለም። ግን ከቻላችሁ ያው የጧቱን ምህላ ግን እንሳተፍ። የጧቱ ምህላ እግዚአብሔር ይመስገን በጣም ውጤት እያሳየ እግዚአብሔር እየተለመነ ጥሩ ነገር እያየን ነውና እዛ ባንቀር ይመረጣል። እንዳልኳችሁ እዛ ጃንተከለው አርካን ይዞ አደባባይ ኢየሱስን ይዞ እስከ ምዕራፈ ቅዱሳን አደባባይ ተክለ ሃይማኖት በታች ጃንተከልን አርፎ በዚህኛው እስከ አደባባዩ ድረስ ወደ ግምጃ ቤት እስከሚወስደው ሰው ማየት ያስደስታል። ጎንደር ውስጥ ካለ ኦርቶዶክሳዊ ቁጥር አንፃር ግን ይሄ በፐርሰንት እርግጠኛ ነኝ 2% አይሞላም። በፐርሰንት እናስለው ከተባለ ስንት ሺህ ሰው ይሆናል? ጎንደር ውስጥ አለ ከሚባለው ከ600 ሺህ በላይ ሰው መካከል ወደ 81% ኦርቶዶክስ ነው የሚባለው። ያ ማለት 400 ምናምን ሺህ ያለ ማለት ነው። የሚሰበሰበው 5000 10000 ስንት ይሆናል? ስላሴ ቁጥሩ እግዚአብሔር ትውልዱን ሲቆጥሩበት አይወድም። በርግጥ ግን ካለው ኦርቶዶክሳዊ አንፃር በጣም ጥቂት ነው እንደውነቱ። ግን ያስደስታል። እንደውም ጧት ምህላው ካለቀ በኋላ ከጎኔ ቁጭ ብዬ አንድ ሽማግሌና አንድ ወጣት አወራሉ። አንተ የእግዚአብሔር ስራ እኮ ይገርማል ይላል። ምንድነው? ይሄ ሁሉ ወጣት እያየሁ ነው። አሁን እኮ በሰዓት ይሄ ሁሉ ወጣት ኮረፌ ቤት ነበር የሚገኝ ነው ሳስበው። የቀበሌ 6 ሰው ናቸው የሞይ መቆሚያ ጠረጠርኩ። ምክንያቱም ኮረፌ መንደር እዛ ስለሆነ በጣም ትልቅ ውጤት እኮ ነው። ቢያንስ በዚህ ሰዓት ኮረፌ አለመጠጣታቸው እኮ ራሱ ትልቅ ለውጥ ነው። በነገራችሁ ላይ ወጣት እንደ ልክ ሐሺሽ ያልጠጣ ሰው ማለት ያላጨሰ ሰው እንደማይንቀሳቀሰው ሱስ ነው ኮረፌው ራሱ ባንድ ወገንና ይሄ እኮ ትልቅ ለውጥ ነው። የመላው ውጤት ነው። ኋላ ሲያወሩ ቆዩና አንተ አሉት ቀናው ሰው መጥቶ ቢሆንስ ነገሩ ማን ያውቃል? እና የሚሰማውን ቃል እግዚአብሔር ትቼ ሳላስበው ሳኩኝና ኧረ አባታችን እንደሱ አይደለም አይጠጡም አሁን እንኳን አላቸው። እና ልፍ ብዬ ሲሄድ ደግሞ ኧረ እንደው መምህር ብላለኝ። ምንድነው ስለው በጣም እየራበኝ። ምን ሆነ? 2 ቀን ጾምኩኝ። ሰኞና ማክሰኞ ነው ማለት ነው። ዛሬ ነው እንደዘኝ እና በቃ አበቃው ዛላልኩኝ እኮ ጾም አታውቅም አልኩ። የሚገርመው አብይ ጾምና ፍልሰታን በልቼ አላውቅም። ሁሌ ጾማለሁ። አብይ ጾም 55ቱ ቀን ውስጥ 40ውንም ቀናት ጾማለሁ። ግን አይደክመኝም። በህይወቴ ለመጀመሪያ ጊዜ ጾም ይደከመኛል። ስለዚህ በህይወት ለመጀመሪያ ጊዜ ዛሬ እየጾምክ ነው ማለት ነው። በቃ ምክንያቱም ግብፃውያን ገዳማውያን የሚሉት ነገር አለ። ያለው ወትሮ በጣም ከራበ እና እንድትበላ ከገፋፋ ጾሙ ክብር የሚያስገኝ ይሆነ ነው ማለት ነው። ይህን ስሜት የሚያመጣው ጠላት ጸላኤ ሰናያት ዋጋ ልታገኝ ሲሆን ነው። ማታ ላይ ልተኛ ስትል ጧት ስራ ልትወጣ ስትል አይ ዛሬ ጸሎት ይቅርብ ካለ ጭንቅላትህ
ያን ቀን አንድ አይደለም በጣም ብዙ ጸሎት ጸልይ ነው መውጣት ያለብን። በቃ ዋጋ በሚገኝበት ቀን ጸላይ ሰናት እንድንተወው ያደርጋል ወይ የተለየ የህመም የድካም ስሜት እንዲሰማን ያደርጋልና በጣም ከባድ ነው። አሁን በነገራችሁ ላይ ማህበረ ጸሎት እና አገልግሎት ፈተና ከሌለው ድካም ከሌለው ህመም ከሌለው ምን ነው በረከቱ? ማህበረ ጸሎት ብዙ ጊዜ እናደርሳለን በየጉባኤው። እዚህ ቤት ነግሬያችሁ ይሆናል። እንግዲነት አንድ ቦታ ሄጄ ሌላ ቦታ ከጎንደር ውጪ ያደርኩበት ቤት የነዳያን ቤት ነው። ነዳያን ስላችሁ ያው ድሆች ናቸው፣ አይለምኑም፣ ግን ድሆች ናቸው፣ ምንም የላቸው። እንግዲነት የተቀበሉ እንደውም የመጀመሪያ ቀን አስታውሳለሁ እንጀራ ደረቅ እንጀራ በበርበሬ ነው ያቀረቡልን። የመጨረሻ ያላቸው እሱ ነበር። ከዛ ማታ ማህበረ ጸሎት ምሩልን አሉ። እንዴት ብለን እንቁም? በቃ ግልጽ ነው ጦርነቱ እዛ ቤት ውስጥ አጋንንት በግልጥ ነው በቃ ከረመኝ። እዚህ ነዳያን ቤት እግዚአብሔር አምላክ ነን ያለው ይባል ዋጋ አለው እዛ ማህበረ ጸሎት እና እዛ ስንሄድ ብዙ ጊዜ ድሮ እዛ ነው የምናርፍ። እየሄድን እነሱ ጋር ማታ ያቺን ማህበረ ጸሎት ተሳትፈን ነው የምንመጣ የነበረው። በቃ ህመም ነው የት እንደመጣ አታውቁትም። ልክ የመጨረሻው አቡነ ዘበሰማያት ስትባል እልም ነው የሚለው ለቆ ይጠፋል። እና ራበኝ ደከመኝ መሰል ምክንያቶች የሚቀርቡበት ጊዜ አይደለም። ከዛው ጋር ተያይዞ ወደ ዋናው ትምህርት ከመግባቴ በፊት ቅድም አንድ ሰው ከውጪ ጾሙ ቀርቷል እየተባለ ነው አልሰሚን ግባ ብሎ መቼ ነው የቀረለው እንዴት ስለው አይ የሆኑ አስተማሪዎች ናቸው መድረክ ላይ ወጥተው ቅዱስ ሲኖዶስ ስላላዘዘን አንጾምም ብለዋል። ደህና ዋላችሁ። ቅዱስ ሲኖዶስ ካላዘዘ አልጾምም የሚል ደግሞ ከመቼ ነው የመጣው? በነገራችሁ ላይ ቅዱስ ሲኖዶስ ለምሳሌ አሁን ህዳር 6 ይገደፋል አይደል? ህዳር 7 እሑድ ነው። ህዳር 8 ጾም ነው ወይስ ብሎት ነው? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ህዳር 8 ጾም ነው ብሎት ነው? ብሎት ነው አይደል? ብትጾመው ችግር አለ? ገርሞኛል። እንደ የሃይማኖት ጸጸት እንደተገኘ የሆነ ነገር እንደሆነ እኔ መልሴም እንደሆነ ታውቃለች እንደኔ ጥያቄ አልወድም ሲጀመር እና ምን ልበላችሁ እስቲ ምንድነው የጅብና የእንትንን ታሪክ ታውቃላችሁ አይደል? ጅብና አህያ እሱ በላይ ይጠጣል እሷ በታች ትጠጣለች እና ትንሽ ይጠጣና ምንድነው አደፈረስሽብኝ ይላታል። እሱ ያለ ቤት ነው እሷ ታደፈረስትበታለች። ምን አለችው ይባላል? አያጅብ ሳታማካኝ ብላይ ምን ሁሉ ሰበብ አስፈጠራችሁ ዝም ብሎ ማይበሉ ቅዱስ ሲኖዶስ አላዘዘ ምናምን ሲጀመር ያዘዘው እኮ እግዚአብሔር ነው ሰው አይደለም። እግዚአብሔር ያደረባቸው ቅዱሳን ናቸው ያዘዙት። ማንም ተራ ሰው እኮ አይደለም። እኔ ወይ አንተ እኮ አይደለም ጾሙን ያዘዘን። አሁን እያለቀ ስለሆነ አንድ ነገር ልንገራችሁ። የዛሬ 2 ሳምንት ነው 3 ሳምንት ዝክረ ቅዱሳን ጉባኤ ስናከብር አልናገርም ያልኳችሁን አንዱ ልንገራችሁ። ጥቅምት ወር የሰቆቃ ነው ብሎ ገና ከመነሻው ተናግረዋል። አንዱ የሰማው እሱ ነው። አያችሁት አይደል? ጥቅምትን ወደፊት ደግሞ አንድ ወር አለ የሰቆቃ። እሱን ለማስቀረጥ ነው ይሁሉ ማለት ነው። ወሩ ግን የትኛው እንደሆነ መናገር አልችልም። እግዚአብሔር እስኪያሳልፈው ድረስ ምክንያቱም ብትናገሩ አንድን ሰው ለምሳሌ ታህሳስ ላይ ወይ ጥር ላይ ችግር አለ ብትሉ ታህሳስን ይዝናናል። ያቺ ታህሳስ ድረስ ነው የሚጨነቀው። ልክ እንደ ኖህ ዘመን ሰዎች ማለት ነው 120 ዓመት አላችሁ ሲባሉ 100ውን እንዝናና በ20ውን እንገባለን መርከብ እንሰራለን እንዳሉት ማለት ነው። ስለዚህ ወሩ ይሄ ነው አይደለም። ጥቅምት በጭንቅ እያለፈ ነው እንግዲህ ከዚህ በኋላ 3 ቀን 4 ቀን ነው የቀረው። ስለዚህ እንዲህ አይነት ነገር በጣም ትልቅ አመፀኛነት ነው በእውነትና ጾማችን ጸሎታችንን ጠበቅ ማድረግ አለብን። ሜላው ላይ መሳተፍ አለብን። ቅዳሴ በየአድባራቱ ጎንደር በዚህ ነው በቃ ጎንደርን የምንለው በዚህ ነው። ለምሳሌ የጽጌ ጾም አይታችሁ ከሆነ የትም ቦታ ብትሄዱ ገዳም ካልሆነ በቀር ጧት ነው የሚቀደስ አይደል? ጎንደር የትም ቦታ ብትሄዱ ጽጌ ጾምን በጧት የሚቀድስ ቤተክርስቲያን አታገኙም። ጎንደር ለጿሚ እንጂ ለበላተኛ የተሰራች አይደለችም። ጎንደር ስለ ዘርያው ነው አይደለም፣ ስለ አባቶቻችን ሥርዓት ነው የማወራው።
ምናገረው። እዚህ ለሚጾም እንጂ ለሚበላ አትመችም። ቤተክርስቲያን ምቹ ሆና የምትቀርበው የምትገኘው ለጿሚ እንጂ ለበላተኛ አይደለም። ልክ እንደዚያ ሁሉ ሰሞኑን 7ቱንም ቀን ቅዳሴ አለ። ያውም በድምጽ ማጉያ መግባት የሚችል ውስጥ ያስቀድሳል፣ መግባት የማይችል ውጭ ሆኖ ቅዳሴውን ይሰማል። ስለዚህ እናስቀድስ፣ እንማለል፣ ምህላ እናድርስ፣ እንጸልይ፣ እንትጋ። እግዚአብሔር ልመናችንን ሰምቶ የሀገራችንን ጥፋት በሩቅ ያደርግልን። የማይቀርም ከሆነ ደግሞ በክንፈ ረድኤቱ ይሰውረን። ይሄ ነው መሰረታዊው ነገር። አንዲት ወረብ ስለ መድኃኔዓለም እሷን እናድርስና የዕለቱን ትምህርት ባጭር እንማራለን። በነገራችሁ ላይ እንደምታዩት አካባቢው አጊጧል። ነገ መድኃኔዓለም እዚህ ቤተክርስቲያን እንግዲህ ታቦት የሚወጣበት ብቸኛው ቀን ነገ ነው። ከጥቅምት 27 ውጪ ሌሎች ክብረ በዓላት አሉ። መጋቢት 10 አለ፣ ግን አብይ ጾም ላይ ነው የሚሆነው። መጋቢት 27 አለ፣ ግን አብይ ጾም ላይ ነው የሚሆነው። እዚህ የሥርዓት ደብር ስለሆነ በአብይ ጾም ከበሮ አይነካም። በአብይ ጾም ጽላት ወጥቶ አይዘመርም፣ የለም። ነገ ግን ክብረ በዓል ያለባት ታቦት የሚወጣባት ከበሮ የሚጎሰምባት መዝሙር በሸብሸቦ የሚቸበቸብባት ብቸኛዋ ቀን ናት። ለዚህ ለመንበረ መንግስት መድኃኔዓለም ደብር ማለት ነው። እግረ መንገዱን ሳረሳው ጥሪ ልጥራችሁ። የእንታ ሊቀ ሊቃውንት ዕዝራ ሁላችሁን ጠርተዋችኋል። ነገ እዚህ መጣችሁ አስቀድሳችሁ ብትችሉ ከታቦት ጀምሮ ቅዳሴውንም እንዲያው ቢያቀት ግን 9 ሰዓት አካባቢ መጣችሁ ያችን የአባ መባጽዮንን ዝክር ሳትቀምሱ እንዳትሄዱ። የአባ መባጽዮን ዝክር ጠላው አይን ያበራል። ይገርማችኋል። መድኃኒት ፍጹም የአባታችን መባጽዮን ዝክር አለ። ስለዚህ አንዲት ፍሬ 2 ፍሬ ብትሆን ሳትቀምሱ እንዳትቀሩ አደራችሁ። ከአቅም በላይ ከሆነ ደግሞ ሰው ልካችሁ ፍሬ እንዲያመጡላችሁ ንገሯቸውና የእንታ ሁላችሁን ጠርተዋችኋል፣ ጋብዘዋችኋል። እሱን ነገ እንዳትረሱ ነው። ማህሌት የምትችሉ ማህሌት የማትችሉ ደግሞ ከጧት ከኪዳንም ወይ ከሌላውም ሰዓት ጀምሮ እንድትሳተፉ አደራ ትባላላችሁ። ተስፋ አደርጋለሁ ነገ የኔታ የሚያስተምሩትን ትምህርት መቼም እሱን ለመስማት የማይጓጓ አይኖርም። ነገረ መስቀሉን ካመጡት ማለት ነው። ልዩ ነው ትምህርቱ። ጫፉን ዛሬ እኔ ልነካካውና ምስጢሩን እዛ ታገኙታላችሁ። ስለ መድኃኔዓለም ብዙ መዝሙራት አሉ። መድኃኔዓለም ክርስቶስ በቀራንዮ ስቁል የሚለው የሚታወቅ ስለሚመስለኝ እሱን አንድ ጊዜ ብቻ በጋራ እንዘምርና ወደ ትምህርታችን እናልፋለን ማለት ነው። በስላሴ በወላዲተ አምላክ እግዚአብሔር ባከበራቸው ቅዱሳን በዕፀ መስቀሉም ስም በጋራ እንዘምር። መድኃኔዓለም ክርስቶስ በቀራንዮ ስቁል አይዟችሁ። መድኃኔዓለም ክርስቶስ በቀራንዮ ስቁል በለኒ መሃርኩከ በእንተ ማርያም ድንግል እስመ ኄር አልቦ እንበሌከ ቃል በለኒ መሃርኩከ በእንተ ማርያም ድንግል እስመ ኄር አልቦ እንበሌከ ቃል። ስለ ዝማሬው ወላዲተ አምላክ ዕፀ መስቀሉ ለደህንነት የተሰጠ የአባቶቻችን አምላክ ቸሩ መድኃኔዓለም ስሙ ይመስገን። መድኃኔዓለም ክርስቶስ በቀራንዮ ስቁል መልክዓ መድኃኔዓለም ላይ ያለ ነው። በቀራንዮ የተሰቀልክ መድኃኔዓለም ክርስቶስ በለኒ መሃርኩከ ምሬሃለሁ በለኝ። በለኒ መሃርኩኪ በሴት አንቀጽ ምሬሃለሁ በለኝ። በእንተ ማርያም ድንግል ስለ እናት ስለ ድንግል ማርያም እስመ ኄር አልቦ እንበሌከ ቃል። ቃሏን ያዟት። ብዙ ቦታ ሲዘመር እስመ ኄ አልቦ ብሎ ሲሉ ሰማ። እስመ ኄር አልቦ እንበሌከ ቃል፣ ካንተ በቀር በባህሪው ቸር የሆነ የለም ነው። እስመ ኄር አልቦ እንበሌከ ቃል፣ ቃል እግዚአብሔር ቃል አብ መድኃኔዓለም ካንተ በቀር በባህሪው ቸር የሆነ ማን አለና ነው። ስለዚህ እስመ ኄር አልቦ ሰዓት ካለን ወደ በኋላ አካባቢ አንድ ሌላ ስለ መድኃኒታችን ሕማም
እናነሳለን። እንግዲህ እንደምታውቁት ዘመነ ጽጌ ወርሃ ጽጌ ላይ እንደመገኘታችን መጠን ነገ በነገራችሁ ላይ አባ ጽጌ ድንግል ዓመታዊ በዓላቸው ነው። አባ መባጽዮንም እንደዚሁ በተመሳሳይ ማለት ነው። ሁለቱንም የምናከብራቸው መቃርዛ ሀገረ ዕቃውንም ጨምሮ። ነገ ግን ዋናው ትልቁ በዓል የጥቅምት መድኃኔዓለም በዓል ነው። የጥቅምት መድኃኔዓለም በዓል እንደምታውቁት የመጋቢቱ ተውላጥ ነው፣ ቅያሪ ነው። ለመጋቢቱ መጋቢት ላይ ስለማይከበር ማለት ለዑደት እና ለመሰል አከባበር ስለማይመች የዛ ቅያሪ ነው። የመስከረም 17 የመጋቢት 10 ቅያሪ ነው። ቅያሪው ግን ምክንያት ሽቶ ነው። የጥቅምት 27ቱ አባ መባጽዮንን ሲሻ፣ የአቡነ ገብረ መንፈስ ቅዱስ የመጋቢት 5 ወደ ጥቅምት 5 የመጣው ተአምራታቸውን ቃል ኪዳናቸውን ሲያይ፣ የመስከረም መስቀል የመጋቢት ወደ መስከረም የመጣው ቁፋሮ የተጀመረበትን ቅዳሴ ቤት የተከበረበትን ሲያይ ነው። ስለዚህ መጋቢት ላይ ያሉት ዑደት ተደርገው የሚከበሩ አይደሉም። መጋቢት አቦ፣ መጋቢት መስቀልና መጋቢት መድኃኔዓለም ዑደት የላቸው። ምክንያቱም የሚውሉት ብዙ ጊዜ ጾም ላይ ስለሆነ ማለት ነው። ስለዚህ ነገ የመድኃኒታችን ኢየሱስ ክርስቶስ ዓመታዊ የስቅለት መታሰቢያ በዓሉ ከሆነ ዘንዳ ሳረሰ የፊቱን እንደ ጓያ ነቃይ እንደሚባለው የፊቱን ልበል። እስኪ ነው ጥያቄ ልጠይቃችሁ፣ በአንድ ድምጽ ተነግሩኝ እንደሆነ አላውቅም። ነገ ይሰገዳል አይሰገድም? ጮክ ብላችሁ ነገር ይሰገዳል አይሰገድም? ይገርመኛል። የመድኃኔዓለም በዓል በስግደት ነው የሚከበረው። መስገዱ አስገዳጅ አይደለም፣ አስገዳጅ አይደለም፣ ሰው ምርጫው ነው። ግን የመድኃኔዓለም በዓል በቁጭት አይደለም የሚከበረው። መድኃኔዓለም ነገ ምን የሆነበት ነው? ያረፈበት ነው፣ እረፍት ያገኘበት ነው፣ የተስቃየበት ነው አይደለም? ስቃዩ እንዴት ነው የምታስበው ታዲያ? እንባህን እንባችን እያፈሰስን ሐዘኑን እያሰብን በማቴዎስ ወንጌል ምዕራፍ 5 ላይ በአንቀጸ ብፁዓን ስብከት ላይ እንደተነገረው ብፁዓን እለ ይላሁ ይእዜ፣ ዛሬ የሚያዝኑ የሚያለቅሱ ብፁዓን ናቸው፣ እስመ እሙንቱ ይትፌሱ፣ በእግዚአብሔር መንግስት ደስ ይላቸዋል ተብሏል። ለቅሶ ምንድነው ቢሉ የሰው ልጅ በሶስት ወገን ሊያለቅስ ይገባዋል። አንድም ሰው ሲሞት ያለቅሳል። ሰው ሲሞት ማልቀስ እኮ ስርዓት ነው። አንዳንዱ ይልን አንተ ክርስቲያን እኮ አያለቅስም ይላል። ወዴት አገኘው ክርስቲያን አያለቅስም? ያለቅሳል እንጂ ድንጋይ ነው እንዴ ክርስቲያን ልቡ? ደህና ዋላችሁ? ክርስቲያን ሰው ሲሞት አያለቅስም? እንደውም ማለቅስ እኮ ስርዓት ነው። በምን ታውቋል በሉ። ጌታ አልዓዛርን ሊያስነሳው በሄደ ጊዜ ምን ይላል? ወአንብአ ካዕበ እግዚእ ኢየሱስ፣ ጌታ ኢየሱስ ምን አደረገ? አለቀሰ ይላል። ለምን? ሰው ሲሞት በቅጥ የሆነ ለቅሶ ያስፈልጋል። እንደገና በሐዋርያት ሥራ ምዕራፍ 8 ላይ ቅዱስ እስጢፋኖስ ሲገደል ምን ይላል? ደጎች ሐዋርያት መጡና ወላሃው አብይ ለሃ ይላል። ታላቅ ለቅሶ ጽኑ ለቅሶ አለቀሱለት ይላል። ስለዚህ ሰው ሲሞት ማልቀስ ይገባል። አንደኛው እሱ ነው። ሁለተኛው ለቅሶ የሚገባበት ግን መጠኑን ወቁት። 3 ጊዜ አይደለም የሚለቀስ ነፍስ ከስጋ ስትለይ፣ አስከሬን ከቤት ሲወጣና ወደ መቃብር ሲወርድ። ከዚህ በኋላ ያለውን ግን ቅዱስ ዮሐንስ አፈወርቅ ከልክሎታል። እንደ አሕዛብ መሆን ነው፣ ተስፋ እንደሌላቸው ሞተው እንደሚቀሩት። እኛ ልንሄድ እናፍቃለን እንጂ ሰው ሞተ ተብሎ ደግሞ ጭራሽ ደግሞ አይለቀስም። ሁለተኛው የራስን የወገንን ኃጢአት እያሰቡ ማልቀስ ይገባል። የራስን የወገንን ስለ ራሴ ኃጢአት ማልቀስ አለብኝ፣ እንደገና ስለ ወገኖቼ ኃጢአት ማልቀስ ይገባል። ሁለተኛው ለቅሶ የሚገባበት እሱ ነው፣ እንባ። ሶስተኛው እንባ ግፋ ሰማዕታትን ሞተውን ለእግዚአብሔርን እያሰቡ ማልቀስ ይገባል። የሰማዕታትን መከራ በነገራችሁ ላይ ቅዱስ መርቆሬዎስ ይኸው ተስሎ መጥቷል ከኋላ። እንግዲህ እግዚአብሔር ይመስገን ያዘጋጀው ሰው ለኔ እንደሚመች አድርጎ ነው ያስቀመጠው። እሰየው፣ እሱም ለነገሩ እንደዚህ መሆኑ ነው የሚሻላል። እናንተ ስትገቡ እመቤታችንና መርቆሬዎስን እጅ ንሱ፣ ከገባችሁ በኋላ አይታያችሁ። ደግሞ ለእናንተ የሚመች ስለ ሥላሴ ደግሞ እዚህ አለ። ስለዚህ ስገባኔ ሥላሴን እጅ ነሳለሁ፣ እናንተ ስትገቡ እመቤታችን ቅዱስ መርቆሬዎስን ሌሎችንም ቅዱሳን እጅ ነስታችሁ ትገባላችሁ። ነገራችሁ ላይ ስትገቡ ስዕላቱን እጅ እየነሳችሁ እየሰገድን ነው የሚገባ። አባቶቻችን ምን ይላሉ? እንደ ስናሩ ንጉስ ይላሉ። ስናር ማለት እዚህ ሱዳን ድንበር ላይ ያለ የኢትዮጵያ ግዛት ነውና በአጤ ፋሲል ዘመን ሲመጣ ከሩቅ ይሰግዳል። አጤ ፋሲል እኮ አያዩትም ስለ አክብሮ ግን እንደውም አንዳንዶች ምን ይላሉ? ሳሙና በር ላይ ይሰግዳል። ደህና ዋላችሁ? አጤ ፋሲል የት ነው ያሉ? እዚህ ፒያሳ
እቤተ መንግስት እሱ የት ነው የሚሰግድ? ሳሙና በረዛ ማራኪ የሚባለው ዩኒቨርሲቲ አካባቢ ይሰግዳል። እልፍ ይላል። እለፍ ይለዋል። እዚያ ያለው አጋፋሪ ይመጣል። አበራ ጊዮርጊስ አካባቢ ይሰግዳል። እለፍ ይለዋል። አዲስ ዓለም ይሰግዳል። እለፍ ይለዋል። እያለ ጃን ተከል ላይ ሲሰግድ ግባ ተብለሃል ይለዋል። ይገባል። ዙፋን ይዘጋጅለታል። አረድ አንቀጥቅጥ የሚባል ልብስ ለብሰው ሰይፍ አስመዝዘው አክሊላቸውን ደፍተው ይጠብቁታል። ይንቀጠቀጣል። አዎ ለኔ ብትገብር በዚህ ግርማ ጠብቀሃለሁ፣ እምቢ ብትል ግን በዚህ ግርማ አጠፋሃለሁ ማለታቸው ነው ይላሉ አባቶቻችን አይደለም። ሥርዓተ መንግስት ይባላል። አጤ ምኒልክ በቀደም በ25 የነገሱ በ23 አጤ ለሥላሴ የነገሱበት ሥርዓት ነበር እኮ። ሥርዓተ መንግስት አታውቁም? ነገስታት ሲቀቡ ምን እንደሚደረግ እስኪ ዜና መዋዕሎችን ፈልጋችሁ አንብቡ። እና እጅ የነሱ ሲገቡ ወደ ቤተ ክርስቲያን ላደለው አባቶች አይታችሁ ታውቃላችሁ። ጎንደር ላይ እብድ መሰሉ እንደዛ ብዙ ባህታውያን አሉና አንዳንዶቹ ሲመጡ መቼስ አፍ አይችልም። አንዲት መለያ ምልክት ልስጣችሁ። ከርቀት ይሰግዳሉ። ትንሽ ተራምደው ይሰግዳሉ። ትንሽ ተራምደው ይሰግዳሉ። በቃ እንደዛ ያለው ነው የሚገቡት። እንዲህ ካያችሁ ደግሞ አወራዋላችሁ ዝም ነው። አይታችሁ ዝም ነው። ለነገሩስ አባቶቻችን ምን ይላሉ? ሚስጥር ነግሬው ካወጣብኝ ትላለ። እናንተ ያልቻልከውን እሱ ይቻለው። እኔ ከተናገርኩ በኋላ አትናገሩ። አንዳንድ ሰው ይነግራችሁና ምን ይላል? እንዳትናገር እሱ አልችለው ብሏል የተናገረ። ራሱ ያልቻለውን ማንም ይችልለት እና ለሰው ከተናገራችሁ በኋላ አትናገር ብሎ ነገር አይሰራም። እኔም አሁን አልኩኝ እንደው ያው መቼም ግን እንዳትናገሩ አደራችሁ። እና ሶስተኛው ሐዘን ግፋ ሰማዕታትን ሞተውን ለእግዚአብሔርን እያሰቡ ነው። የመድኃኒታችን ኢየሱስ ክርስቶስን ሕማሙን የምናከብርበት ቀን ላይ አለመስገድ ይቻላል፣ ግድ የለም። አንድ ሰው አይ እኔ የጌታዬ በዓል ለድካሙ ሳስቶ ሳይሆን የጌታዬን በዓል በደስታ ላከብር እወዳለሁ ሊል ይችላል፣ የደስታ እንባ እያፈሰሰ። ግን አባቶቻችን ብዙ ጊዜ በስግደት ነው የሚያከብሩት። እዚያ አይመችም፣ ቤት ማለት ነው። ሕማሙን መሳተፍ ይገባል። በመጀመሪያ ደረጃ ጥቅምት 27 የተገዘተ በዓልም አይደለም። የተገዘተ ስላችሁ ለስግደት የተገዘተ አይደለም። እና የነገውን በዓል ስናከብረው በስግደትም ጭምር ነው፣ በሐዘንም ጭምር ነው። በእንባ የመድኃኒታችን መልካም መድኃኒዓለም የምታውቁ መልካም ሕማማት የምታውቁ ካላችሁ ይገርማል። የእመቤታችን አንዲት በተለይ በጣም የምትገርማለች በፈቃደ አቡሁ ወስምረተ ርእሱ የምትለው አርኪ ትርጉሟ ምስጢሯ የሚገባው ሰው ካለ እሷን ማንበብ በራሱ እንባ ያመጣል፣ ያስለቅሳል በጣም። ሰቆቃወ ድንግል ብትደግሙ እሴብ ጸጋኪ ዘቀዳሚ ሐዘንኪ እማከለኪ ወንበቋኪ ፈጸሙ አይሁድ ፈቃደ ሄሮድስ ጸላኢኪ ወሰቀሉ ወለበኩርኪ እመካን ለመካን በአብዮቱ ዘደከምኪ የሚለው እንደገና ሐጻቤ ርሳቴ ይኩን አንብእኪ ዘአንጸፍጸፈ በዲበ ምድር አመወልኪ ይግር በመልተ መስቀል ጊዜ ቀትር የሚለው አንቀጽ እና ለቻለ እንባ እያፈሰሰ እየሰገደ ያከብራል። ለቻለ ደግሞ መጥቶ ደጅ ይጠናል። ሰው እንዳቅሙ ነው መቼም። እና በቻልን መጠን እንድናከብረው ብዬ ነው። የትምህርታችን ርዕስ የሚሆነው ወደ ቀራንዮ ተመልከቱ የሚል ነው የሚሆነው። ደህና ዋላችሁ? ምን ይላል? ወደ ቀራንዮ በሉ ተመልከቱ፣ ነጹሩ በሉ እስቲ ሀበ ቀራንዮ። ወደ ቀራንዮ ተመልከቱ። ይሄ ርዕስ የሚገርማችሁ እኔ አይደለም የመረጥኩት፣ መናፍቃን ናቸው። እና አንዳንዴ ሰነፍን በገዛ ጨንገሩ መግረፍ ስለሚገባ ርዕስ ስለመረጡልን እናመስግናቸውና ወደ ጉዳያችን እንገባለን። ወደ ቀራንዮ ተመልከቱ ይላሉ። ለምን እንደሆነ ታውቃላችሁ? ላቲ ስብሐት ድንግል ማርያም ተው፣ ሎቱ ስብሐት መስቀሉን ተው፣ ቅዱሳንን ተው፣ ቤተክርስቲያንን ተው፣ ሁሉን ተውና ብቻ ወደ ምን ተመልከቱ? ወደ ቀራንዮ። እሰይ ዛሬ ገና ጴንጤ ጥሩ ብክራ መጣ። ወደ ምን? ወደ ቀራንዮ። ከዛሬ በኋላ ወደ ቀራንዮ ብቻ ነው የምንመለከት። ትክክል ናቸው። እንደ ልባቸው ክፋት ሳይሆን መንፈስ ቅዱስ አፋቸውን ከፍቶ ፊታቸውን ጸፍቶ እንዳናገራቸው መጠን ነው አይደል? አንዳንዴ እግዚአብሔር ካዲያንን እኮ ያናግራቸዋል።
እየጸፋ እንኳን ከሃዲያንን ድንጋዩንም ያናግረዋል። መነሻ እንዲሆነን ግን ነገ ከሚነበቡ ምንባባት መካከል አንዱን ላንብብላችሁ። የዮሐንስ ወንጌል ምዕራፍ 19 ቁጥር 16 ጀምሮ ያለው ላንብበው። ቀራንዮ ላይ ምን እንዳለ የሚነግረን ክፍል ስለሆነ የመጽሐፉ ቃል በሐዘን የሚነበብ ነው። ደካማዎቹን ነው እንጂ በሐዘን የሚነበብ ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 16 ከዚህ በኋላ ሊሰቅሉት አሳልፎ ሰጣቸው። ጲላጦስ ነው። ጌታችን ኢየሱስንም ተቀብለው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው ቀራንዮ ወደሚባል ቦታ ወጣ። በዚያም ሰቀሉት። ከእርሱም ጋር አንዱን በቀኝ አንዱንም በግራ አድርገው ሌሎች ሁለት ወንበዴዎችንም ሰቀሉ። ጌታችን ኢየሱስንም በመካከላቸው ሰቀሉ። ጲላጦስም ጽሕፈት ጽፎ በመስቀሉ ላይ አኖረ። ጽሕፈቲቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የምትል ነበረች። ከአይሁድም ይችን ጽሕፈት ያነበቧት ብዙዎች ነበሩ። ጌታችን ኢየሱስን የሰቀሉበት ቦታ ለከተማ ቅርብ ነበርና ጽሕፈቱም የተጻፈው በዕብራይስጥ በሮማይስጥና በግሪክ ነበር። ሊቃነ ካህናትም ጲላጦስን አሉት፣ እርሱ ራሱ እኔ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ ሳትጻፍ። ጲላጦስም የጻፍኩትን ጻፍኩ ብሎ መለሰላቸው። ጭፍሮችም ጌታችን ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ከጭፍሮቹ ለእያንዳንዱ 4 ክፍል አድርገው መደቡት። ቀሚሱንም ወሰዱ። ቀሚሱም ከላይ ጀምሮ የተሰራ ስረወጥ እንጂ የተሰፋ አልነበረም። እርስ በርሳቸውም ዕጣ እንጣጣልና ለደረሰ ይድረሰው እንጂ አንቅደደው ተባባሉ። ይህም ልብሶችን ለራሳቸው ተካፈሉ። በቀሚሴም ላይ ዕጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ ነው። ጭፍሮችም እንዲህ አደረጉ። በጌታችን በኢየሱስ ክርስቶስ መስቀል አጠገብም እናቱ የእናቱም እህት የቀሌዮጳም ሚስት ማርያምም መግደላዊት ቆመው ነበር። ጌታችን ኢየሱስም እናቱንና የሚወደውን ደቀ መዝሙሩን ቆመው ባያቸው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እናትህን ነኋት አለው። ከዚያች ሰዓትም ጀምሮ ደቀ መዝሙሩ ተቀብሎ ወደ ቤት ወሰዳት። ከዚህ በኋላ ጌታችን ኢየሱስ ሁሉ እንደተፈጸመ ባየ ጊዜ የመጽሐፍ ቃል ይፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላበት ማሰሮ ነበር። እነርሱ ሆምጣጤውን በሰፍነግ ሞልተው በስሜዛ ዘንግ ከአፉ አገናኝተው ጨመቁት። ጌታችን ኢየሱስም ሆምጣጤውን ቀምሶ ሁሉ ተፈጸመ አለ። ራሱንም ማዘን ብሎ ነፍሱን ሰጠ ይላል። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ፍቅሩን ይሳለብን። የመስቀሉን ፍቅር ያሳድርብን። ይሄ የተነበበው ክፍል መድኃኒታችን ኢየሱስ ክርስቶስ መጨረሻ ላይ የተሰቀለባት ሰዓት ላይ ከ6 ሰዓት እስከ 9 ሰዓት ያለችውን ዮሐንስ ወንጌላዊ ነባቤ መለኮት የመዘገበባት ሰዓት ናት። ቀራንዮ ላይ ምን እንዳለ ቀራንዮ ላይ ምን እንደተደረገ ይነግረናል። እንደምታውቁት ከሰማይ ሰማያት በትህትና ወርዶ በማህፀነ ድንግል ማርያም በህቱም ድንግልና ተጸንሶ በህቱም ድንግልና በተድላ መለኮት ተወልዶ ተሰዶ አድጎ ተጠምቆ አስተምሮ ታምራትን ሰርቶ መጨረሻ በገዛ ፈቃዱ ተይዞ ለ18 ሰዓት መከራ ተቀብሏል። የመጨረሻው ስራ ቀራንዮና ጎልጎታ ሆነ። ቤተክርስቲያን ምን ጊዜም ቢሆን ይሄ ሂደት አላት። አሁን የትምህርት ጊዜ አላት። መጀመሪያ የጥምቀት ጊዜ አላት። ከዛ የትምህርት ጊዜ አላት። የታምራት ጊዜ አላት። የመከራ ጊዜ አላት። የትንሳኤ ጊዜም አላት ቤተክርስቲያን። አሁን ቤተክርስቲያን ያለችበት ጊዜ ምን ይመስላል? የመከራው ጊዜ። አሁን ቀራንዮ አካባቢ ቤተክርስቲያን የደረሰችበት ጊዜ ነው። ይሄ ጊዜ አሁን ለነገሩ 2000 ዓመቱም ቀራንዮ ላይ ነው የነበረችው። ያ ግን የጸና የቀራንዮ ጊዜ አለ። ሞቃችሁ ደህና ዋላችሁ? ሞቋችኋል? አዎ። እዚህ በፊት የነገርኳችሁ እንዳትረሱ። ሙቀት ሲሰማችሁ ቅዱሳንን አስቡ። ድንግል ማርያምን አስቡ። መድኃኒታችን በጀርባዋ ሆኖ እሳት ሲያነደው ተዋት ጨምርበት። ተው በጣም በዝቷል። እንዲያውም ከተቻለ ትንሽ ቢቀነስ ጥሩ ነው። ድንግል ማርያም መድኃኒታችን ኢየሱስ ክርስቶስን
አዝላ ምድረ ግብጽ በረሃ ላይ ስትደርስ ወስነ ከናፍሪሁ ጽጌ በሐሩረ ፀሐይ መጽለው ነው የሚለው የጌታችን ከንፈሩ እንደ አበባ የተጌጠ ከንፈሩ ደርቆ ጠቆረ ከፀሐይ ብዛት ብቻ ሳይሆን የሚቀምሰው የሚጠጣው ጥርኝ ውሃ በማጣቱ ምክንያት እመቤታችን ልትለምን ሄዳ አጥታ ብትመጣ ጫማው ተሰርቆ አገኘች እፍኝዋ ለዚያ ነው ተንስኢ ወንኢ ሌዋዊት ሐና ትጽዋአኪ ወለትኪ ከመትራይ ሐዘና እምርስትኪ ወጻቶ ተሰደት በደክተመና ተበኪ ማያ ሐጋይ ኃጢአ በፍና ህፍነ ማይዘት አሰጥተው ለጽሙ ህፃና እመቤታችን ወየው ያለች ስታለቅስ ለምንድን ነበር ለልጄ ማጠጣው ጥርኝ ውሃ አጣው ብላ ለምና ማንንም ይሰጣት እምሰባ ሀገርስ አልቦ ዘአመራለ ጽድቅ ሰአልክወሙ ማየ ኢዋቡኒ በህቅ ወአይወል ኩሎ ወለ አሳይሮ ወርቅ እንዳለች የዚህ ሀገር ሰዎችስ ደግነትን እውነትን አያውቋትም ማለች እመቤታችን ለልጇ ጥርኝ ውሃ ነሷት ከቤት ሞልቶ ቆም የዚህ ሀገር ሰዎችስ ትንሽ ቀንሷት የሆነ ትዝ የሚል ነገር አለው ስጮህ በጣም የሰው ጆሮ እንዳላስቸግር የዚህ ሀገር ሰዎችስ እውነትን ደግነትን አያውቋትም አለች ማምላክ እኛ እናውቀው እንደሆነ ስላሴ ይመርምር ስለዚህ ሙቀት ሲሰማን እሱን ነው መቻል እሱን ነው ማሰብ መድኃኒታችን ለኛ ሲል የተቀበለውን መከራ መድኃኒታችን ለኛ ሲል ያሳለፈውን ግፍ አስበን ተውትና የፈጣሪ ብቻ ሳይሆን የቅዱሳኑንም መከራ አስበን ሙቀትን መታገስ ከኛ ይተበቃል መድኃኒ ዓለም ለኛ ሲል ተሰቀለ መድኃኒ ዓለም ለኛ ሲል መከራ ተቀበለ እንደምታውቁት ማታ 3 ሰዓት ላይ የተያዘው ጌቴሴማኒ ላይ ነው ከጌቴሴማኒ አስረው ያዳፉ የገረፉ የደበደቡ ወደ ሃና ሊቀ ካህናቱ ቤት ካህና ወደ ቀያፋ እንደገና ወደ ሄሮድስ ወደ ጲላጦስ ይያሉ ሲያመላልሱት ነው ሲነጋ ሊቶስጥሮስ የሚባል አደባባይ ላይ አቁሞ ሞት ፈረዱበት እንዳይገሉት ብሎ ግረፉት አላቸው ጲላጦስ ቁጥር ያሳሳቱ 6666 ገረፉት አይሁድ የገረፉትን አይሰቅሉ ግን ከግረፋት በኋላ እንደገና መስቀል አሸክመው 3 ሰዓት ላይ ተገረፈ 6 ሰዓት ላይ መስቀል ተሸክመው ወጣ ተቸነከረ ተሰቀለ 9 ሰዓት ላይ ቅድስት ነፍሱን ከቅዱስ ሥጋው በገዛ ስልጣኑ ለየ ይሄ በሚሆንበት ጊዜ ቅድም እንዳልኳችሁ መናፍቃኑ ሳያውቁት ሰውን ከድንግል ማርያም ሰውን ከመስቀሉ ሰውን ከቤተክርስቲያን ለመለየት ወደ ቀራንዮ ተመልከቱ አሉ እኛ ደግሞ ተስማማንና እሺ ይሁን ዛሬ ገና ጥሩ ምክራ መጣችሁ ብለን ተስማማን አሁን የምንጀምረው ቀራንዮ ላይ የተሰቀለው ሰማዩን ምድሩን የፈጠረ ፍጥረቱን ሁሉ በመሃል እጁ የያዘ አሃዚ ዓለም በእራሁ ሁሉ እሁዝ ውስጥ እዲው የተባለ ቸሩ መድኃኒ ዓለም እግዚአብሔር ወልድ ነው አዎ ቀራንዮን ስንመለከት መጀመሪያ የሚታየን ማን ነው መድኃኒ ዓለም ነው ደህና ዋላችሁ ማን ነው የሚታየን መጀመሪያ መድኃኒ ዓለም ነው በቃ መጀመሪያ ቀራንዮን ስናይ የመጀመሪያው ፈጣሪ ለኛ ሲል መከራ የተቀበለ ቸሩ መድኃኒ ዓለም ይታየናል ስለዚህ ቀራንዮን ተመልከቱ መባሉ አንደኛ መድኃኒ ዓለምን ተመልከቱ ነውና እግዚአብሔር ይመስገን ወደ ጌታ ወደ መድኃኒ ዓለም ወደ ኢየሱስ ክርስቶስ ወደ ወልደ እግዚአብሔር ወደ ወልደ አምላክ ወልደ አብ ወልደ ማርያም ወደ ስግው ቃል እንመለከታለን እርሱ የባህሪ አምላክ ቤዛችን መድኃኒታችን ነውና ነገም የምናስበው ሕማሙን ሞቱን መከራውን የምናስበው ያ ሁሉ ስቃይ የተቀበለው ስለኛ ነው ስለዚህ አንደኛ ወደ ቀራንዮ ስናይ መስቀሉ መድኃኒ ዓለምን እናያለን ቀጥሎ ቅድም እንደነገረን ሲነበብ ወይ ቀውማ ሀበ መስቀሉ ለግዚ ኢየሱስ እሞ ይላል በጌታ በመስቀሉ ግርጌ በስተቀኝ ማን ቆሟል እዚያ ስላድኖ ተመልከቱ የመድኃኒ ዓለም በስተቀኝ ማን ቆማለች ንገሩኝ አረ በደንብ አዎ ለብ በሉ ቅዱስ መጽሐፍ ይላል ቀራንዮ ስትመለከት
የሰማይ የምድሩን ፈጣሪ ካየ በኋላ ቀጥለ የምታያት ማን ናት? ድንግል ማርያም። ወደ ቀራንዮ ተመልከቱ። ወደ ማን ተመልከቱ ነው? ወደ እመቤታችን ድንግል ማርያም ተመልከቱ ነው። አዎ መቼም ቀራንዮ በነገራችሁ ላይ ኢየሱስ ክርስቶስን ያገኘ ሁሉ ድንግል ማርያምን ያገኛል። ድንግል ማርያም ከሌለች ኢየሱስ ክርስቶስ በወዴት አለ? እንደ እግዚአብሔርነቱ አለ። በተዋሂዶ ግን ያወቅነው በድንግል ማርያም ነው። በድንግል ማርያም አዎ መጽሐፍ ድንግል ወለደቶ ለገባሪሃ ድንግል ፈጣሪዋን ወለደች ብሎ ቅዱስ ኤፍሬም ሶርያዊ ተናግሯል። ድንግል ማርያም ካለች ኢየሱስ ክርስቶስ ካለ ድንግል ማርያም አለች። በነገራችሁ ላይ ቀራንዮ ተመልከት የሚለው ያ መናፍቅ በክርስቶስ ማም ላይ ዘባች ነው፣ ይዘብታል። ምን ችግር አለው ነው የሚል ሁልጊዜ የሚሏት ነገር አለች። ሞቶልኛል ይላሉ አይደል? ደህና ዋላችሁ። ሞቶልናል አልሞተልንም? ስለሞተልኝ ከዚህ በኋላ ነፃ ነኝ፣ የፈለኩትን ማድረግ እችላለሁ። ልብ በሉ። መድኃኔ ዓለም የሞተ እኛ ኃጢአት እንድንሰራ ንገሩኝ ነው? በደንብ ንገሩኝ። ይሄውን አይደለም ከሰው ከእንስሳ እንዲህ አይነት አስተሳሰብ ይጠበቃል? እኔ እንጃ። እንስሳት እኮ ያውቃሉ፣ ያመሰግኑታል እኮ ጌታችን። አታውቁም? እንስሳት እኮ እንዲህ አይስቱም እንኳን ሰው። እኔን የሚገርመኝ ነገር እሱ ጦሞልኛል እኔ አልጦምም ይላሉ። እንኪ አንድ ያማ ከሆነ ታዲያ እሱ ሞቶልህ የለ ለምን ከሞት አታመልጥም ታዲያ? ጴንጤ ሁሉ አይሞትም እንዴ ለዘላለም? አረ ክልተቡ ነብይ በየመንገዱ ዛሬማ ደግሞ እናንተ እነሱንም እየጨምሯቸው እዚህ ኦሮሚያ ክልል ከታረዱት መካከል ሁለቱ ጴንጤ ናቸው አሉ። አይ ሁለት ዓለም ያሳጣቸው መድኃኔ ዓለም። ምክንያቱም የተገደሉበት ምክንያት አናውቅም። በክርስቲያን ስለሆኑ እንጃኔ እንዴት እንደሆነ እንዴው እንዳልኳችሁ የፈለገ ሰው ቢሆን በሰማይ ይጎዳ ምንለው የለም። እስላሙም ምኑም በሰማይ ይጎዳ አንልም ሊባልም አይችልም። እነሱም ትንሽ እንደው ጫፍጫፋቸው ሊነኳቸው ጀምረዋል መሰለኝ። ግን እኮ ተባብረው ነበር ስራቸውን እየሰሩ የሰነበቱት። ታውቃላችሁ አይደል? እነሱ ናቸው እኮ ወንበሩ ላይ ያሉ እነሱ፣ ዘባቾቹ እነሱ፣ ገዳይ አስገዳይ እነሱ፣ ዋናው ጴንጤ ምክትሉ እስላም፣ በዛኛው ስትሄዱ ዋናው ጴንጤ ምክትሉ እስላም። ግልጽ ላድርግላችሁ፣ ፖለቲካ ነው አትሉኝም? ዋናው ጴንጤ ገብቷቸዋል። ጠሚሩ በመጻረ ቃል አላልኩም እኔ ጠሚሩ፣ እስላሙ ምክትል ጠሚሩ ነው። እንደገና መከላከያ ሚኒስትሩ ጴንጤ ነው አይደለም? ጠቅላይ ኤታማዦር ሹሙ እስላም ነው አይደለም? ወደ መረጃ ደህንነት ቢሮ እንግባ። ዋናው ጴንጤ ምክትሉ እስላም ብዬ ልንገራችሁ። በነገራችሁ ላይ እኔ ችግሬ መሾማቸው አይደለም የሚሰሩት ስራ ነው የሚያሳዝነኝ እንጂ ችግር የለም አይደለም። እንኳን እስላም ለምን ጋኔን አይሾሙበትም? ችግሩ ግን የሚሰሩት ስራ ጤነኛ አይደለም። ሰውየው ሰሞኑን ቆጣጥሮ መድረክ ላይ ወጥቶ ይሄን ያህል ኦሮሞ፣ ይሄን ያህል አማራ፣ ይሄን ያህል ክርስቲያን በጀት አይደል በጀቱ። እንዲያውም አንድ ወንድም ምን አለኝ መሰላችሁ? ለነገሩ ዘመድኩን ነው መሰልችን ነገር የተናገራት። የመቼም ጅብ የማይገባበት ተረት የለምና ጅብ ነው አንበሳሉ የሆነች አንዲት እንስሳ ላይ ወጣ ጦጣን ነው ላይ ሆናለች። ነይ ወረጃ አልበላሽም። ጦጣ ምን አለች? አልበላሽም። ምን አመጣው? ነይ ወረጃ ይበቃ አልበላሽም ምን አመጣው? ፓርላማ ላይ አታስታውሱ? 100,000 ሰው ታርዶ ያድራል እና ዘመድኩን ነው በዛች ሰዓት ታርዶ ያድራል። ምን አመጣው? ለምን ይሁን ያየነው ነገር እንደው ብቻ ያሳዝናል፣ ያማል። ቋንቋ የለውም። እንዲህ ስንናገር እኔ ሰውየው ጋር የተለየ ነገር ኖርብኛል። ሲመጣ አታስታውሱ? ሁላችን አጨብጨበናል እኮ ደስ ብሎን እጃችን እስኪላጥ። ግን እየተሰራ ያለው ስራ ያሳዝናል። እውነት አናይስንል ምን እናደርግ? ቤተክርስቲያን ቀራንዮዋ ሲረዝምባት ሲበዛባት ሰቡ ለሁሉም ቀራንዮ ላይ ድንግል ማርያም አለች ብቻ ሳይሆን ማንንም ያልከፈለውን ከፈጣሪ በታች ሐዘን ከፍላ ነው ድንግል ማርያም ቀራንዮ ላይ ያለች። እንባ ከፍላ ነው፣ ከሞት አፋፍ የሚያደርስ ሐዘን ከፍላ ነው፣ ሰቆቃ ውስጥ ገብታ ነው ድንግል ማርያም። ስለዚህ ወደ ቀራንዮ ተመልክቶ ድንግል ማርያምን ሳይሚቀር ካለ እሱ ክርስቶስን ማየት አይችልም። ምክንያቱም
አንዱን አይቶ አንዱን አለማየት ይቻላል? ደህና ዋላችሁ? ፊት ለፊት አትሮንስ ይታያችኋል አይደል? እኔሳ ደህና ዋላችሁ? አትሮንስ ይታያችኋል? እኔሳ ታያለሁ አይደል? ነጥላችሁ ማየት ትችላላችሁ? እንዴት ሆነ ይችላል? ክፋት ካልሆነ በቀር መድኃኔ ዓለምን አይቶ ድንግል ማርያምን አለማየት አይቻልም። ስለዚህ ቀራንዮ ላይ አማላጃችን እመቤታችን የድነታችን መመኪያ መሰረት መድኃኒታችን በጸጋ መድኃኒት የሆነችን ድንግል ማርያም አለች ቀራንዮ ላይ። ወደ ቀራንዮ ተመልከቱ፣ ወደ ድንግል ማርያም። ሶስተኛ ወይ ቀወማ ሀበ መስቀሉ ለእግዚእ ኢየሱስ ከጌታ ኢየሱስ ክርስቶስ ምን መስቀል። እኔ የሚገርመኝ መናፍቃኑ ቀራንዮን ሲመለከቱ ጌታችን ዝም ብሎ አየር ላይ ተንሳፎ ነው የሚታያቸው፣ መስቀሉ አይታያቸውም። መስቀሉ እኛ መስቀል ኃይላችን ነው። መጽሐፍ እንዳለ ቅዱስ ጳውሎስ እንደተናገረ ወደ ቀራንዮ ተመልከቱ ማለት መስቀሉን ተመልከቱ ነው። አጠራጥር ላድርገው። ወደ ቀራንዮ ተመልከቱ ማለት አራተኛ ስጋው ደሙን ተመልከቱ ነው። ከእጁና ከእግሩ እየተንጠፈጠፈ ያለው ለማን ነው? ለኛ። ስጋዬን ያልበላ ደሜንም ያልጠጣ የዘላለም ሕይወት የለውም ብሏል መድኃኔዓለም። ግድ ነው። አራተኛ ወደ ቀራንዮ ስንመለከት ቅዱስ ስጋው ክቡር ደሙ አለ። አምስተኛ ወደ ቀራንዮ ስንመለከት ቤተክርስቲያን አለች። መስቀሉ የተተከለው ምን ላይ ነው? ቀራንዮ ምንድነው? ተራራ ነው አይደል? በነገራችን ላይ ቤተክርስቲያን ብዙ ጊዜ የሚሰራ የት ላይ ነው? ተራራ ላይ። በዛ ምክንያት ነው ቀራንዮ የቤተክርስቲያን ምሳሌ ስለሆነ ራሱ ቀራንዮ ቤተክርስቲያን ነው። ስለዚህ ወደ ቀራንዮ ተመልከቱ፣ ወደ ቅድስት ቤተክርስቲያን ነው። አምስተኛ ስድስተኛ ወደ ቀራንዮ ተመልከቱ ማለት ወደ ቅዱሳን ነው። ከመስቀሉ በስተግራ ነዋ ወልድኪ እነሆ ልጅሽ የተባለለት ማን ነው? ቅዱስ ሐዋርያ። ቀራንዮ ላይ ቅዱስ ዮሐንስ፣ ቅዱሳን አሉ። ወንድ ቅዱሳን ብቻ አይደሉም። ታች ወረድ ብሎ ምን አለ? በመስቀሉ ግርጌ እሙ ወእህት አለ እሙ የናቱ እህት ቅድስት ሰሎሜ፣ ማርያም መግደላዊት፣ ማርያምን ተቀልዮጳ አሉ ብሎ ቅዱሳት አንስት አሉ መስቀሉ ግርጌ ላይ። ቅዱሳን ስንል ወንድ ብቻ ሳይሆን ሴቶችም መስቀሉ ላይ አሉ። ስለዚህ ነገረ ቅዱሳን የቅዱሳን ክብር የቅዱሳን አስተምሮ ቀራንዮ ላይ አለ። ግን ነገረ ቅዱሳን ስንል መላእክት የሚያስፈልጉናል። የጌታችን ደም የተቀበሉ እነማን ናቸው? ነገሩኝ። ግርማን መላእክት ናቸው። ከመስቀሉ ግር ላይ ተደፍተው ቅዱስ 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 ስሉስ ዘኢይትነገር ቁርባን ላይ የምንለው ምስጋና ስማ ኃያል አንተ እኩት ወስቡሕ ወለከ ስብሐት ለዓለመ ዓለም የሚለው እንደገና ደግሞ በሰሙነ ሕማማት የምናደርሰውን እኮ ግሩማን መላእክት ናቸው እንደ ሻሽ ተነጽፈው ያደረሱት። ሚካኤል አርመመ ገብርኤል ተደመመ የምንለው እኮ መስቀሉ ላይ ነው። አመ ይሰቅልዎ አይሁድ ለእግዚእ ኢየሱስ ተብሎ ነው የተነገረው። ስለዚህ ስድስተኛ የቅዱሳን ነገር አለ። ግን እሱ ብቻ አይደለም። ሰባተኛና የመጨረሻ ቀራንዮ ላይ ንስሐ አለ። በጌታ ቀኝ ማን ተሰቀለ? ማን? ጥጦስ። ጥጦስ ቀራንዮ ላይ ጥጦስ አለ። ንስሐ አለ። አቤቱ በመንግስት አስበኝ የሚል ጸሎት አለ። እዛው ተነሳሂ ሆኖ ንስሐ ገብቶ አንተ ተቀድሞ ለአዳም በወይአ ውስተ ገነት ተብሎ ገነትን በንስሐ በጥቂት ደቂቃዎች ንስሐ መንግስት እግዚአብሔርን ያገኘ ቅዱስ ጥጦስ አለ። እዚያ ቀራንዮ ላይ ንስሐ አለ። አሁን ቀራንዮ ላይ የሌለ ነገር ንገሩኝ። ከዚህ በኋላ የቀሩት ግን ቀራንዮ ላይ ሰቃዮቹ አሉ። ቀራንዮ ላይ መውጊያው አለ። ቀራንዮ ላይ ንስሐ የማይገባው ዳክርስ አለ። እቺ ቀራንዮ ያልያዘችው የለም። ገዳዩም አለ፣ ገዳይም አለባት፣ ሟችም አለባት፣ ፈጣሪም አለባት። የፈጣሪ እናት ዕፀ መስቀሉ፣ ቅዱሳኑ፣ ስጋው ደግሞ ሁሉ ያለባት ቦታ ቀራንዮ ላይ። ቀራንዮ ላይ የሌለ ምንም የለም፣ ሁሉም አለ። ዛሬ ቤተክርስቲያን ያለችበት ሐልዎት ይሄው ቀራንዮ ነው። ዘወትርም የምትኖረው በቀራንዮ ነው ቤተክርስቲያን። መከራው ባያቋርጥም ስርዓቷ ቀራንዮአዊ ክርስትና ነው የቤተክርስቲያናችን ስርዓቷ። እና ወደ ቀራንዮ ተመልከቱ ማለት ይሄ ነው። ወደ መድኃኔ ዓለም፣ ወደ ድንግል ማርያም፣ ወደ ስጋው ደሙ፣ ወደ ዕፀ መስቀሉ፣ ወደ ቅዱሳኑ
ወደ ፈያታይ ዘየማን ወደ ንስሐ ተመልከቱ፣ ንስሐ ግቡ ማለት ነው። ይህንን የፈለገው ነገ መድኃኒታችን ሕማሙ መከራው የሚታሰብበት ዕለት ስለሆነ ማለት ነው። ሰዓት ለመቆጠብ በዚሁ ባጭሩ ይሄኛውን ትምህርት ለተወውና ለሌላ ጊዜ እናቆየውና ወደ ነገረ ቅዱሳን ጉዳያችን እንመለስ። ዛሬ 26 ከሆነ ዘንዳ በ19 የቅዱስ ይምርሃነ ክርስቶስ ነበር የተገናኘው። ከ20 እንጀምር። በ20 መጀመሪያ እናከብራለን ብዬ የተናገርኩለት አባታችን ቅዱስ ኤልሳዕ ነብዩ ነው። ደህና ዋላችሁ። ማን ነው? ኤልሳዕ ነብዩ። ሴቶች እህቶቻችን ኤልሳዕ ተብላችሁ አትጠሩ ባካችሁ። ኤልሳቤጥ ነው። ኤልሳቤጥ ማለት እግዚአብሔር መሐላዬ ነው ማለት ነው። ኤልሳቤጥ ነው። ኤልሳዕ የሚባል የሴት ስም የለም። ኢየሩስ የሚባል የሴት ስም የለም። ኢየሩሳሌም ኤልሳቤጥ ነው። ሲቆርጥ የሰይጣን ክፋት እኮ ለምን ስማቸው እንዲቆረጥ ትፈቅዳላችሁ? ነብዩ ቅዱስ ኤልሳዕ የቅዱስ ኤልያስ መንፈስ እጥፍ የሆነለት አባት ነው። ስለ ቅዱስ ኤልሳዕ ማስታወሻ እንድትሆናችሁ ለአንዲት ነገር ልንገራችሁ። ኤልያስ ሊያርግ እንደሆነ ሲረዳ ነብዩ ቅዱስ ኤልያስ በሄደበት ሁሉ ግርግር ይከተለዋል፣ አልለይም። በነገራችሁ ላይ የአባት በረከት ለልጅ እንዴት እንደሆነ ዛሬ ማየት ትችላላችሁ። ምሳሌ እንደዚህ አይነት ምሳሌ በርግጥ ከባድ ነው። እንግዲህ ደቀ መዛሙርት ካሉ ያስቡብኛል። በርግጥ እንዳልኳችሁ በሕይወተ ሥጋ ያሉ የአባቶችን ክብር መናገር በጣም ከባድ ነው። ግን አጥብቆ መምህሩን ያገለገለ የመምህሩን ክብር የሚወስድ እሱ ነው። በነገራችሁ ላይ መምህር ለተማሪዎች ሁሉን ነገር አይናገርም። በጅምላ የሚነገር አለ፣ ለብቻ የሚነገር። ለብቻ የሚነገሩ ይተካሉ ተብሎ ምክንያቱም ለመምህሩ ገላብዬ ጊዜ ላይ ይላል ዘሰ አበ ትእዛዘ መምህሩ አበዮ ለእግዚአብሔር። ለመምህሩ አልታዘዝም ያለ ተማሪ ለእግዚአብሔር አልታዘዝም አለ። ለመምህሩ የታዘዘ ለእግዚአብሔር ታዘዘ ይላል። ለዚያ ነው ለምሳሌ የኔታን ትልቁን የኔታ ሁለቱን ተመለከቷቸዋላችሁ አይደል? የኔታ መንክር ነበሩ አይደል? የኔታ መንክርም ታጥቀው አደግድገው በደንብ አድርገው ጻኑን እናስታውሳለን። ትንሽ የኛው ሊቅ በረከት ነው ወደዚህ። አሁን ደግሞ ወደ ማን እንደሚሸጋገር አናውቅም። መድኃኔዓለም ከክፉ ይሰውራቸውና መቼም ሰውን በሕይወተ ሥጋ ያለ ማመስገን ከባድ ነው። እንዲህ አሁን ቢሰሙ እንዴት እንደሚያዝኑብኝ አልጠይቁኝ። ምክንያቱም ስህተት ስለሆነ አሁን የተናገርኩት ነገር በዚህ በሕይወተ ሥጋ ያለ ነገር ምሳሌ አድርጎ መናገር ስህተት ነው። በጣም ግን ስህተት ነው እያልኩ ደግሞ መቼም እንደምታውቁት ችግር ነው። ስህተት ነው እያልን እናደርገዋለን ጭንቅላታችን እያወቀው ማለት ነው። እና በረከት የሚፈልግ መተካት የሚፈልግ ሰው ካለ ታጥቆ ማገልገል ነው። ታዲያ ችግሩ ዘንድሮ አንዳንዱ ተማሪ ትንሽ አገልግሎ ሞቅ ይለዋል። መጀመሪያ የሚገርማችሁ መምህሩ አስተምረውት ዕውቀት እየደረጀለት ሲሄድ ትከሻ መለካካት ይጀምራል ከመምህሩ ጋር። በነገራችሁ ላይ ተማሪ መቼም መምህሩን ማከል እንደማይችል ልንገራችሁ። በርግጥ መጽሐፍ መጠኑ ለረድ እንከመኮነ ከመምህሩ የሚል ቃል አለ። የደቀ መዝሙር ደረጃው የመጨረሻ አቅሙ እንደ መምህሩ መሆን ከቻለ ነው። ግን አይችልም። ምክንያቱም ጸጋ እየተከፈለ ረዴት እየራቀ ነው የሚሄድ። ያም ሆኖ ትከሻውን ያለካካል። ተው፣ ከማንኛውም አስተማሪ ጋር ትከሻ አትለካኩ። ትከሻ መለካካት መጥፎ። ጸንቶ ማገልገል ነው፣ ጸንቶ መከተል ነው። ስርዓቱን ይዞ ቅዱስ ኤልሳዕ ኤልያስን ተከትሎ መጨረሻ ላይ ተመለስ ይለዋል። ሕያው እግዚአብሔር ይመስክር በሕያው ሰውነትህ ነፍስህ እምላለሁ አልለይህም። ልብ በሉ፣ ምን አልለይህም። ከዚያ በኋላ ዮርዳኖስን ሲሻገሩ ግምጃውን አወጣና ቅዱስ ኤልያስ ከፍሎ ተሻገሩ። ከዚያ ምን አለው? ካንተ ሳልወሰድ የምትሻውን ለምነኝ አለው። ቃሏን ብሏት ምን በለኝ? በደንብ በሉ። እግዚአብሔርን ለምን አይደለም ያለው? ምን በለኝ? አዎ ባለስልጣን ነው፣ ኤልያስ ነው። ያ መናፍቃላ ደንቆሮ እንደሱ እየመሰለው እኔ እግዚአብሔርን እምለምን እንጂ ምን ብዬ ነው ወደ ጻድቃን እምለምን ይላል። በምን አቅም እንኳን ወደ እግዚአብሔር ወደ ጻድቃን የሚያደርስ ምን አቅም አለ? ኤልያስ ማለት ሰማይ ተዘጋ ሲለው ይዘጋል፣ ተከፈት ሲለው ይከፈታል።
እሳት አዝንም ሲለው ያዘንማል። ያውም በብሉይ ኪዳን በጸጋ ሳይሆን በረድኤት ዘመን። በአዲስ ኪዳን በጸጋ ዘመንማ ስንት ስልጣን አለው እኮ። ስንት ላደላቸው አባቶቻችን ስንት ጸጋ ስንት ስልጣን አላቸው እኮ። ለምነኝ ያለው ለምነኝ ሰአለኒ ዘትፈቅድ የምትሻውን ለምነኝ ያለው። ኤልሳ ደግሞ መቼም እንዲያድርግ እንዲያታድርግ አለ። አጠያየቋን አወቀባት። ባንተ ያደረ መንፈስ ቅዱስ በእኔ ላይ ምን ይሁን ምን ይሁን? አረ ይደር አይደለም አስተካክሉ እጥፍ ይሁን ነው እንጂ እጥፍ ደግሞ ጭራሽ እንግዲህ የቅዱስ ኤልያስ እጥፉ ነው። ቅዱስ ኤልያስ ምን አለ? አረ እጹበ ሰአልከኒ አስጨናቂ ነገር ነው ይሄስ። ስለዚህ አለ ካንተ ስወሰድ ካየኝ ይሁንልህ፣ ካላየኸኝ ግን ይቀር አይሆንልህ ማለት። ልክ የሳት ሰረገላ ገብቶ መካከላቸው ለይቷቸው ሲወስዱ ቀና ቢል አየሁ። አባ ኃይሎሙ ወጽንኦሙ ለእስራኤል አባቴ ሆይ የእስራኤል ኃይላቸው የእስራኤል ጽናታቸው ብሎ ሲናገር ሐሚለቱን ግምጃውን ከሁለት ቀዶ አወረደለት። ሄዶ ትከሻው ላይ ሲያርፍ የቅዱስ ኤልያስ ጸጋ አደረ። እልፍ ብሎ ዮርዳኖስ ላይ ደረሰ። ጥቅልል አደረገና በቅዱስ ኤልያስ ግምጃ መታው። ዮርዳኖስ ምን ሆነ? ምን ይከፈላል? ጸጥ አለ እንጂ። ለምን? ምክንያት ነበረው። አይቴ ሃሎ አምላከ ኤልያስ እኔ ፈልገዋል። የኤልያስ አምላክ ወዴት ነው ብሎ ቢመታ ግራና ቀኝ ተከፈለ። የኤልያስና የእግዚአብሔር ስም እንዲጠራ እግዚአብሔር ፈልጓል። እንዲህ ነው ወዳጆቹ። አብርሃም አባታችንን ሚስቱን ሳራ ሊነካ ሲል የጌራራው ንጉስ አቤሜሌክ አረ ማረኝ አላወኩም ሳላውቅ ነው ያደረኩት ብሎ አለው። ሄድ ይጸልይልህና እምርሃለሁ አለው። በቃ እግዚአብሔር የወዳጆቹን ክብር ሲገልጥ እንደዛ ነው። ልክ በአዲስ ኪዳን በወንጌል ላይ ያቺ ሴት ያቺ አይዛባዊት ሴት ልጇ ታማባት ስትጮህ ጌታችን እየሰማ እንዳልሰማ ዝም አለ። ለምን እንደሆነ ታውቃላችሁ? ቅዱሳን ሐዋርያት መጥተው እንዲለምኑት እነሱ ሲለምኑት እሷን ፈትኖ ፈቃዷን ፈጸመላት። ይሄ የቅዱስ ኤልሳ ታሪክ ላይ ይገርመኛል። እና ቅዱስ ኤልያስ የሰራቸውን ሁሉ ቅዱስ ኤልሳ በጥፍ ሰርቷል። እመቤታችንን ለወቅተ ኤልሳ እንላታለን። የኤልሳ ማሰሮ አንቺ ነሽ፣ አዲስ ማሰሮ አምጡልኝ አለ። ጨው ጨምሩበት አለ። ጨው ጨምሮ ያን መራራ መርዝ የሆነ ውሃ አጣፈጠው፣ እንዳይገድል እንዳያመክን አደረገው። ማሰሮ ድንግል ማርያም ጨው መድኃኔዓለም ነው። በመዳናችን ላይ የተደረገውን ነገር በምስጢር ገለጠ። በረከቱ ይደርብን። የዚያን ቀን አባ ዮሐንስ ሐጺር ዓመታዊ በዓሉ ነበረ። አጭሩ አባ ዮሐንስ እንዴት ያለ ደገኛ አባት መሰላችሁ! አባ ዮሐንስ ሐጺር ወደ ምናኔ በገባበት ዘመን ያኔና ታላቁ መቃሪዎስ የነበሩበት ዘመን ነው። እና አባ ባይሞይ እና አባ ብሶይ ሌሎችም ነበሩና ሄዶ ማንን ያገኘዋል? አባ ባይሞይን። አባቴ ይሏል፣ አቤት አመንኩሰኝ እስቲ ዲያንተ ደቀ መዝሙር ልሆናለሁ። ሲያየው እንደ በጣም አጭር አባ ዮሐንስ ሐጺር በጣም አጭር ነው የሚባል ተጎንብሰው ሁሉ ነው የሚያዩት። አዎ በጣም አጭር ነው ቁመቱ። ሁሉ ጊዜ ደጋግሜ እነግራችኋለሁ አይደል? አጭር ሰው ነው ረጅም ሰው ነው ጥሩ? የናዋላች አጭር ነው ረጅም ነው ጥሩ? ተናገሩ እንጂ ምንድነው? ምን ትላላችሁ አጭሮቹ? ረጅም ሰው አንድም ልብስ ያጥረዋል። እናንተ ናችሁ እኔ አይደለሁም። ረጅሙ ደግሞ አጭሩ ምን ይለዋል? አጭር ሰው ለምን ተፈጠረ? ጉልጭማ ነው ብዬ ልፈልጠው ነበረ። ረጅም ሰው የዋህ ገራገር ነው፣ አጭር ተንኮለኛ ነው ይባላል። ከረጅሞቹ ቅዱስ አርሳኒዮስ አለ፣ እንደ ዝግባ አይረዘም። ከአጭሮቹ አባ ዮሐንስ ሐጺር አለ፣ እንደ ድንክ ያጠረ። ግን ብዙ ጊዜ ጠና ያሉት አጫጭሮቹ ናቸው። አዎ ሊቃውንቱ በተለይ አለቃ ገብረሃና አጭር፣ የኔታ አካለ ወልድ አጭር፣ የኔታ መንክር አጭር፣ የኔታ ዶክተር አየለ አጭር፣ የኔታ ሀሩይ አጭር፣ የኔታ ኃይለ ሥላሴ አጭር፣ የኔታ ትትና አጭር። እኔ ማቃቸው በሙሉ አበይት ሊቃውንት ምንድናቸው? አጭር። አለቀ። ግን ድህነትን ረድኤትን ዕውቀትን ከቁመት ጋር ግን ማያያዝ አይደለም።
አጋጣሚው ማስገረሙን መናገር ብቻ ነው። ኢንተሊቀሊቃውንትም እኮ አጭር ናቸው በጣም። አባ ዮሐንስ ሐጺር ሲያው እንደው ልጅ ነገር ገና በ17 18 ዓመቱ አንተ ልጅ ያልመነኮሰ አይጸድቅም ያለ ማን ነው? ሂድ እዛው ሚስትን አግብተህ እዛው በከተማ ነው። ምን ልችሎ ነው እዚህ ማታ እኮ አንዲች የምታክል ቂጣ ነው የሚበላ እዚህ አትጓጓለት። እንደገና ደግሞ እኮ አፈር ላይ ነው የሚተኛ። ምንጣፍ ራሱ ክልክል ነው። ተው ብሏል። አባቴ ባንተ ጸሎት ይችላል አሉ። ጨክኖ መጥቷል። እግዚአብሔር መርጦታል። ሲዘበዝበው ገብቶ ጸለየ። መልአኩ መጣና አንተ ተቀበለው ምርጥ ቃል ጠቃሚ ነው አለው። ተቀበለና አመነኮሰው። ኋላ አባ ባይሞ ያሰበ ይሄ ሕፃን ልጅ ሰይጣን ሊያስቸግረው ነው። ስለዚህ የሰይጣንን ፈተና እንዲለማመድ እኔ ልፈትነው፣ የኔን ከቻለ የሰይጣን አይቸግረውም ብሎ ሊፈትነው ጀመረ። እንደውን አስተማሪ ቢፈትናችሁ እንደዚህ አንድ ሰው ይገኛል? የቤት ስራ ተሰጥቶ ተንበርከኩ። አንድ ወቅት ላይ ነው አንድ ጉባኤ ላይ 50 አገልጋይ ነበረ። የቤት ስራ ይሰጣል የተግባር ክርስትና የሚባል እና ተመልሶ ሲመጣ ያልሰሩ ሰዎች ይንበረከካሉ። ሙሉ ጉባኤ ተንበረከከው ይጨርሳሉ። ከዛ እያለ ያ ጉባኤ በወራት ልዩነት ከ50 ምናምን አገልጋይ 7 ሰው ቀረ። ሲጠየቁ ምን አሉ? አረ ምን ልናደርግ ፍዳችን አበሉን እኮ ይላል። አብሉን አልተባሉ አጠጡን አልተባሉ። አባ ባይሞይ ና አባ ዮሐንስ ሐጺር ና እስቲ ወደዚህ ቅረበኝ። በኋላቸው አንድ ስም ያክል ፍልጥ ይዘዋል። ና እስቲ ተጎንበስ። ያን ፍልጥ አወጣው ሙልጭ አድርገው ደብድበው በሊድልኝ ላይ አልፈልግም እንዴት እንዳስጠላኝ አጠይቀኝ ሂድልኝ ብሎ ያባሩታል። አባቴ እረ ይቅር በለኝ ሂድ እኮ ነው የምልህ ከውጭ ነው ጌታዬ መመሬን ማሳዝን በእውነቱ እኔ እንደው ምን ታረገኝ ይቅር በለኝ እባክህ ብሎ ሲጸልዩና ማታ እግራቸው ወድቆ አልቀሱ አባቴ የኔ የምበድልህን ይቅር በለኝ ብሎ ታርቆ ይገባል። ይነጋል። አሁንም ፍልጥ ደብቀው ና እንደሚደበደብ ያውቀዋል። ተደብድቦ አባቶቻችን ምን ይላሉ? ደሃ ተበድሎ ማሩኝ ይላል ቶሎ ይባላል አይደል? ደሃ ማለት ጻድቃን ናቸው። ከምንድነው ደሃ የሆኑት? ከኃጢአት ከዚህ ዓለም ንብረት ድሆች ናቸው። ከትዕቢት ድሆች ናቸው። ደሃ ማለት እነሱ ናቸው። ደሃ ተበድሎ ማለት ለዛ ነው ቅዱሳን ናቸው ደሃ የሚባሉ። በዚህ ዓለም ድሆች ናቸው። ምንም እንኳን የረዴት የገቢረ ተአምራት ሀብት እንዳላቸው ባንዘነጋ። እንዲህ ሲደበድበው ቆየና በሰባተኛው ቀን እንዳስለመደ ፍልጡን ይዞ ሲወጣ አባ ባይሞይ 7 ሊቃነ መላእክት ወርደው በክንፋቸው ዘብ ቆመዋል። ያው ነገሩ አባ እናትነካው ነው ነገሩ። አባ ባይሞይ ደንግጦ ፍልጡን ጥሎ ሩጦ ቤተክርስቲያን ሄደ። ፈተና በቃ የዱላው ነገር አበቃ። ቀጥሎ ሌላኛው ፈተና ምን ሆነ? ደረቅ እንጨት ስንት አመቱ ተቆርጦ ወደቀ። አመጡና እንካ አባቴ ምን ላድርገው? ትከለው። ከዛስ ለምልቦ አብቦ ሲያፈራ አምጣና መግበኝ። መቼም ጭካኔ ነው አይደል? ይከብዳል። ይሄማ ምንድነው የሚባል? ይሄ ቅኝ ግዞት ነው የምትሉት? ኦሆ ለቃልከ በሉ እስቲ። ኦሆ ለቃልከ አባቴ አንተ ያልከው ይሁን። እሺ በቃ እሺ። ሄድ አባ ዮሐንስ ሐጺር ሄደ ተከለው። ሩቅ ቦታ ይሄዳል። ውሃ ሐሩር ነው ውሃ የሚገኝበት ቦታ። እዛ ሄዶ ጧት ያጠጣዋል ማታ ያጠጣዋል። ጧት ያጠጣዋል ከዛ ይጸልያል። ጌታዬ ሆይ አባቴ ደስ እንዲለው ቸርነትን አድርግ። 2 አመት አጠጥቶት በ3ኛው አመት ለመለመ። የሞተ የማስነሳት ያክልኩ አበበ አፈራ። አባቴ ይሄውልህ እንካው ሰዳለው። ቆርጦ ወስዶ ለመነኮሳት አባ ባይሞይ ልጆች ብልኡ እንፍሬ ተአዛዚ ወትሁት። ይሄ ፍሬ የታዛዥ ሰው የትሁት ሰውነት ፍሬ እንጂ የዛፍ ፍሬ አይደለም ብሉ ብሏቸዋል። ሌላ ፈተና ደግሞ መጣ። አባ ዮሐንስ ሐጺር ቀርቦ ጥያቄ ይጠይቃል። አባ አቤት እንደው እዚህ በረሃ አራዊት ይበዛሉ አሉና እንደው ጅብ ሳገኝ ምንድነው ማድረግ ያለብኝ? መቼም አሁን እናንተ እንደዚህ ብላችሁ ብትጠይቁ ምንድነው ይባል? ጅብ ካየ ቶሎ ዛፍ ውጣ ወይ ሩጥ አምልጥ። ካልሆነ ደግሞ ምን ይባላል? ጅብ እንዳይነካችሁ ምንድነው የሚደረገው? ደህና ዋላችሁ? ጅብ እንዳይነካችሁ ምንድነው የሚደረገው? አይ ምኑን አውቃችሁት እንኳን ጅብ ውሻ እንዳይነካ ምንድነው የሚደረገው? መሮጥ። ደህና መሻችሁ? ውሻ እንዳይነክስ መድኃኒቱ ምንድነው?
ቁጭ ማለት ኧረ ይዘለዝልሃል። ደግሞ ቁጭ ብለህ ተመቻችተህ ቁርስ ምሳ አድርገኝ ነው እሱማ። ውሻ እንዳይበላ መድኃኒቱ ውዳሴ ማርያም። አዎ ውዳሴ ማርያም ከልቡ የሚደግም ሰው ጫፉንም አይነካው። ተማሪ ውሻ ይነክሰዋል አይደል? ውዳሴ ማርያም ባልደገመ ወይ ደግሞ አጓጉል ዝም ብሎ እንዳልሆነ አድርጓን ወጥ በሄደ ቀን ይነከሳታል። ከልቡ ውዳሴ ማርያምና ዳዊት የሚጸልይ ሰው ውሻ አይነካው። ጅብ እኔ እንትኑን ነው የምነግራችሁ፣ ሳይንሱ ደረስኩበት የሚለው ነው። ጅብ ከሱ ቁመት ልክ በላይ የሆነ ነገር ሁሉ ይፈራል። ከሱ ቁመት በላይ የሆነ ስለዚህ ድንጋይ ነገር ወይ ምናምን ረዘም ብላችሁ እንድትታዩ የሚያደርገው ቦታ ሄዶ መቆም ነው ያለ ፍርሃት። ያም እንግዲህ ያው ልቢቱ ካለች ምክንያቱም ጧነ የምትረዛው መተርክ በቁም ገና መቼም ስጋዊ ምክር ነው፣ መንፈሳዊ ምክር አለ። መንፈሳዊ ምክር ማማተብ ነው፣ ስመ እግዚአብሔር መጥራት ነው። ኋላ አባ ምን ላድርገው አለ። ጆሮውን ይዛምጣልኝ ጅቡ ነው። አዎ የሚገርማችሁ በሆነ ቀን ይዞባቸው መጥቶ ነበር። ጸሎት አድርሶ ጅቡን ይዞት መጥቶ እሳቸው ወደ ባታቸው ዘለው ገብተዋል። ገርሟቸዋል። እሱ ትእዛዝ እየፈጸመ ነው እኮ። አባ ዮሐንስ ሐጺር ይሄን ሁሉ ሲያደርግ ኖሮ በብዙ ተጋድሎ ኖሯል። አባ ባይሞይ ቢታመሙ 12 ዓመት ታጥቆ አገልግሏቸዋል። እሳቸው ሲያርፉ ለመነኮሳትን ሰበሰቡና ልጆች ይሄንን እጅ ያዙት አሉ። የአባ ዮሐንስ ሐጺር ያዙት፣ ይሄ እጅ ሰው አይደለም የመላእክ ነው እንዳትለቁት ብሎ አረፉ። አባታችን አባ ዮሐንስ ሐጺር ብዙ ድንቅ ታምራት ሰርተዋል፣ ብዙ ደግ ነገር ሰርተዋል። ከሁሉ በላይ የሚያስገርሙኝን አንዳንድ ነገሮች ልንገራችሁ። አንድ ጊዜ አንድ መነኮስ ይመጣና ቤታቸው ይገባል። እሳቸው ይጸልያሉ እና ቁጭ ብሎ አባቴ አንተ የተባረክ የተቀደስክ ትህትና ያለ ደግ ይላቸዋል። ውስጣቸው ርር ይላል። ቢጠብቁት አሁን ወሬውን አላቆማል። ልጄ ትወጣልኝ አሉ። መቼም ቅዱሳን እንደዚህ ይላሉ አይሉ ማለት ትወጣልኝ አሉት። ደነገጠ። ምን ነው አላቸው። አንተ ስትገባ እግዚአብሔር ወጣ፣ ባክቶ ለወጣል። በቃ ይሄን የተናገሩት የእውነት ነው። ምክንያቱም ውዳሴ ከንቱ አብዝቶ ቤቱን ረዴታ ሳጣው። ኋላ ደግሞ አንድ ደቀ መዝሙር መጥቶ አንኳኳ። ብቅ ብለው ደህና ዋልክ ልጄ? ምንድነው? እግዚአብሔር ይመስገን እንቅብ ፈልጌ አላቸው። እሺ ብለው ገቡ። በዛው ቀሩ። ጠብቆ ሲደክመው አንኳኳ። ወጣው። ደህና ዋልክ ልጄ? ምን ፈልገናል? እንዴ አሁን እኮ ቅርብ ሰዓት እንቅብ ይስጡኝ ብየውት ሊያመጡ ገብቶ ነበር። አይ ረሳሁት። ገቡ። በዛው ቀሩ። ትንሽ ቆይቶ ሲደክመው አንኳኳ። ደህና ዋልክ ልጄ? ምን ፈልገን? አባታችን ምን ነካዎት? ለሶስተኛ ጊዜ ልጄ እኔ ለምንድነው አይነት ነገር ጊዜ የለኝም፣ እባክህ ግባና ራስ አውጣ። 24 ሰዓት ተመስጦ ላይ ስለሆኑ ወዲያውኑ ስናናግረው እንደጨረሱ ሊናቸው ተመስጦ ነው የሚመለስ። ምክንያቱም ገበያ እንቅብ ሰፍተው ሊሸጡ። ልብ በሉ። እንቅብ ምን ብለው? ደህና ዋላችሁ። እንቅብ ምን ብለው? እንቅብ ሰፍተው። እንቅብ እንኳን እዚህ መካከል እርግጠኛ ነኝ 80% እንቅብ የሚባል አይታችሁ የምታውቁም አይመስልኝም። በተለይ እህቶች፣ በተለይ እና አዲስ አበባ ከራሳችሁ አልወርድም እናንተ ጤፍ ምንድነው የምትሉ? አልወርድም እናንተ ራስ። እንቅብ እየሸጠ ገዢ ይመጣል፣ ገበያተኛ። እንዴት ዋሉ አባ እንቅብ ስንት ነው ይላችኋል። እሆየ ይሉታል። ሚካኤሉን ያአቢ ወሚመ ገብርኤል፣ ከሚካኤልና ከገብርኤል እንደው ማንም ይበልጥ ይመስልሃል? ይሄ መነኩሴስ እብድ ነው ብሎ ተሷቸው። ለምንድን ነው እንደዛ የጠየቁት? ገበያ ላይ ቁጭ ብሎ 7 ሰማያት ተከፍቶ ቅዱስ ሚካኤል ቅዱስ ገብርኤል ከነሰራዊታቸው በግርማ ቅዱስ ሚካኤልን ያዩና ወይ ግሩ እንደ ሚካኤል ማናል ወደ ቅዱስ ገብርኤል ተሰብም የሱም ግርማ ያስፈራል እና በሊናቸው ያወዳደሩ። ለዛ ነው ወንድሜ ማን ይበልጣል ብሎ የጠየቁት። አንድ ቀን አንድ ደቀ መዝሙር ባታቸው መጣ። ለመጀመሪያ ጊዜ አባ ዮሐንስ ሐጺር ተኝተው የታዩበት ቀን ያ ነው። ተኝተዋል። በቀን ነው፣ በመዓልት ሊገባ ብሎ ደጅ ሊያንኳኳ ሲል አይኑ ያየውን ነገር ማመን አልቻለም። 3ቱ ሊቃነ መላእክት ሚካኤል፣ ገብርኤል፣ ሩፋኤል ወርደዋል። ቅዱስ ሚካኤል ክንፉን አልብሷል። ጥቂት ቆይቶ ቅዱስ ገብርኤል እኔ ላልብሰው የኔ ተራ ነው ብሎ ከንጽህናው የተነሳ መላእክት ክንፋቸውን እያርገፈገፉ ያለብሱት ነበር። በጣም ይወዱት ነበር። እና ቤተክርስቲያን ሰላም እብሎ በህቁ ለዮሐንስ ሐጺር ዘነዊ ሂሩተ ጽድቁ ተብሎ ተነግሯል። አጭር በቁመቱ
ረጅም በቅድስና የሆነ አባት ነው። በረከቱ ይደርብን። የአባ ባይሞይ በረከትም ይደርብን። በ21 ድንግል ማርያም እሱራንን የምትፈታበት የቅዱስ ማትያስ ሐዋርያ፣ የቅዱስ አላዛር፣ የአባ ዮሐንስ፣ የአባ አላኒቆስ ኢትዮጵያዊ ወልደ ንጉሥ ዓመታዊ በዓላቸው ነው። በ22 ወንጌላዊ ቅዱስ ሉቃስ ሰማዕትነቱ፣ ሲላስ አረጋዊ፣ በ23 አባ ማቴዎስ አባ ዮሴፍ ሊቀ ጳጳሳት፣ እንደዚሁም ቅዱስ ዲዮናስዮስ ሰማዕት ዓመታዊ በዓሉ ነበረ በ23። የዚያኑ ቀን አቡነ ኤልሳ የደብረ ሊባኖሱ ሁለተኛ አበምኔት ወይም ጨጌ የአቡነ ተክለ ሃይማኖትን ሥጋ የገነዙት አባት ዓመታዊ የረፍት በዓላቸው ነው ጥቅምት 23። ጥቅምት 24 መነኮስ ኃያል አባ አብላሪዎስ ወይም አባ ኢላሪዮን ወይም ቅዱስ ኢላሪዮስ ይሉታል። ከሶሪያ ቀደምት መነኮሳት አንዱ ነው። የታላቁ ሊቅ ቅዱስ ኤጲፋኒዮስ የቆብ አባት ነው። ታላቁ ኢላሪዮን ከፍልስፍና ወደ ቅድስና መጥቶ በብዙ ተጋድሎ የኖረ አባት ነው። በ24 ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ በ24። በ25 ማለትም ትናንት ታላቁ ጻድቅ አቡነ አቢብ። አሁን ህብስት ተቀብላችኋል አይደለም? አልተቀበላችሁም? ከውጭ ነው የሚሰጥ ነው። እዚህ ደርሷል። እየተሰጠ ነው። አለቀ። ገና ነው። ምንድን ሊሰጥ ነው? የተወሰነ ሰው ደርሶታል መስሎኝ እኮ ነው። ይድረሳችሁ አደራ፣ ዝክር እንዲደርሳችሁ። አንድ ወንድም ዛሬ ድግስ ልካለው ነበር ረስቶታል ማለት ነው። ለሁሉም እንደው ፍርፋሪ የምትሆን ቅመሱ። ያቺን ስለ አቡነ አቢብ ስለ አቡነ መባጽዮን ብላችሁ ነገ አቡነ መባጽዮን ናቸው፣ ትናንት አቡነ አቢብ ናቸው። መቼም ሰው በእምነቱ ልክ ነው የሚጸድቅ። መጽሐፍ ይናገራል ለሚያምን ሁሉ ይቻላል ነው የሚለው። ሰምታችኋል? ለሚያምን ሁሉ ይቻላል ጌታችን ተናግሯል። ስለ አቡነ አቢብ ብሎ የሚጎርስ ይቅር እለዋለሁ ብሏል። የጌታችን መሐሪነት የጻድቁን ቃል ኪዳን ማመን። አቡነ አቢብ ጻድቅም ሰማዕትም ናቸው። እሳቸው ሰላም ለአቢብ ዘአስተጋባ አሐተኔ ምግባረ ጻድቃን ዘገዳም ወምግባረ ሰማዕት በኩርጓኔ እስከይቤሎ አምላክ ቃለ አኮቴት ማይዘኔ ረሰይከኑ ለባይቲትከ ኩነኔ ዘመጠነ ዘታጻሙ ነፍሰከ በቀኔ ተብሏል። ጌታችን እንግዲህ ጻድቅም ሰማዕትም ናቸው። ጌታ ወርዶ የዓለምን መከራ ለብቻ አደረከው ጠረ መከራ ቀንስ እስኪላቸው ድረስ አቡነ አቢብ በገዳማዊ ተጋድሎ ከ92 ዓመት በላይ ሲኖሩ 42 ዓመት እህል ቀምሰው አያውቁም። ስለ ጌታ ሕማም ሁሌ 40 ተሰቅሎ ይታያቸዋል። የሚያረጉት ይጠፋቸዋል። ስጋቸውን ሁሉ በስለት እየቆረጡ የሚጥሉበት ጊዜ ነበር። ከዛ አልፎ ሰይፍ እየተከሉ ይወድቁበት ነበር። በሰማዕትነት 2 ጊዜ በጽድቅ ወደ 8 ጊዜ በአጠቃላይ 10 ጊዜ ሞቶ ተነስተዋል። አቡነ አቢብ እጅግ የተለዩ ጻድቅ ናቸው። እጅግ የተለዩ ስማቸው የመጀመሪያ ቡላ ነው። ቡላ ማለት ገብሩ ለእግዚአብሔር የእግዚአብሔር አገልጋይ ወቅዱሱ ለአምላክ ያዕቆብ ዘያድር ውስተ ጽዮን በጽዮን የሚያድር ያዕቆብ አምላክ ምርጥ ማለት ነው። አቢብ ማለት 2 ትርጉም አለው። አንደኛ መክበበ ኩሉ ነዋያት ምርጥ ዕቃ የዕቃዎች ሁሉ የበላይ ወይም የእግዚአብሔር ምርጦች የበላይ ነው። አንድም አበ ብዙሃን የብዙሃን አባት ማለት ነው። አንድም ሀቢብ ብሎ ምዑዝ ይለዋል ጣፋጭ ተወዳጅ ማለት ነው። አቢብ የሚለውን ስም ያወጣ መድኃኒታችን ኢየሱስ ክርስቶስ አቡነ አቢብ እና ታላቁ ጻድቅ በብዙ ገድላቸው የሚታወቁ የክርስቶስ ሕማማትን በማሰብ የሚታወቁ ናቸው። በረከት ጸጋቸው ይደረብን። ይረዝማል ብዬ ነው እንጂ ዛሬ እንደውም ሙሉ ገድላቸውን ላነብ አስቤ ነበር። ከዛ የዛኑ ቀን ሌላኛው ጻድቅ አባታችን አባ ሕፃን ሙዓዝ ዘደብረ ሊባኖስ የአቡነ ተክለ ሃይማኖቱ፣ ሌላኛው አባ እብሎይ ዘአምሳለ መላእክት የካቲት ላይ የምናከብራቸው የአቡነ አቢብ ደቀ መዝሙር፣ እንደዚሁ አባታችን ቅዱስ ዮልዮስ ገድለ ሰማዕታትን የጻፈው ኋላም ሰማዕት የሆነ አባት ዓመታዊ በዓሉ ተከብሮለታል። ዛሬ ቅዱስ ያዕቆብ ኤጲስቆጶስ ዘኢየሩሳሌም የጌታ ወንድም የተባለ እመቤታችን ድንግል ማርያም በንጽህናዋ በድንግልናዋ ያሳደገችው ጫማ ለብሶ ልብስ ቀይሮ ገላውን ታጥቦ ማያውቀው ገዳማዊ ሕይወትን በዘመነ ሐዋርያት የኖሩ ቅዱስ ያዕቆብ ከ72ቱ አርድእትና ከ7ቱ ዲያቆናት የተቆጠሩ ቅዱስ ጢሞና። 7ቱ ዲያቆናት ማለት አንደኛ ቅዱስ እስጢፋኖስ፣ ሁለተኛ ጵሮኮሮስ፣ ሶስተኛ ኒቃሮና፣ አራተኛ ጢሞና፣ አምስተኛ ጳርሜና ወይም ጳርሜን፣ ስድስተኛ ፊልጶስ፣
ሰባተኛ ኒቆላዎስ ዘአንጾኪያ ናቸው። እነዚህ ሰባቱ ዲያቆናት ከነሱ አንዱ በአራተኛ ደረጃ የተጠቀሰው ቅዱስ ጢሞና ነው። በቤተክርስቲያናችን ከአበይት ሐዋርያት መካከል የተቆጠረ ነው። ፊልጶስ፣ አግናጤዎስ ዛሬ ነበሩ። ነገ ከመድኃኔ ዓለም ሕማም ጋር አባታችን አቡነ መባጽዮን ቃል ኪዳን አላቸው። ባለፈው አታስታውሱ? ነገ እንዳትረሱ። እቺ አሁን የቤት ስራ ናት። ደህና ዋላችሁ? ያስማማል? አይዟችሁ። አሁን እኔ ኩንታል ተሸክሟል አይደለም? ያስማማል? ነገ አንድ እንጀራ በወጥ ለነዳያን ሳንቲም ምናምን አይደለም። እሱ ማድረግ ትችላለህ። እንጀራ በወጥ እቤት ያለ ቤት የሌለ ሄደህ ሆቴል ግዛ፣ ምግብ ቤት ግዛ። ያስማማል? ያስማማል ወይ? ትልቅ ቃል ኪዳን አለው። አደራችሁ ከቻላችሁ የሃይላንድ ውሃ ጨመር ካለ ኪስ ካለ ገንዘብ ለምንስ ቢያንቀውስ ሲበላ ሐዘኔታ እኮ ጥሩ ነው አይደል? አዎ የሌላችሁ ካላችሁ ለምናችሁ አድርጉት። ደህና ዋላችሁ? እስቲ ድንግል ማርያም ስትለምን ምን እንደተሰማት እስኪ ሞክሩት። የሰማይ የምድር ንግስት ለምን ከሌለ ለምን እስቲ 20 ብር የሚሸጥ ምግብ አለ በዚህ በገብርኤል መንደር ልጆች ያሳዩአቸዋል። 20 ብር ለምን ከፈለከው ሰው ካስፈለገ ከኛ ጉባኤም ልትለምኑ ትችላላችሁ። ብቻ ለምን ከሌላችሁ ለምን ነገ እንጀራ አንድ እንጀራ በወጥ ሳትሰጡ እንዳትሉ አደራችሁን። ስለ አባታችን መባጽዮን ስለ ቸሩ መድኃኔዓለም ይሄ ማን ትእዛዝ መሰላችሁ? የአቡነ መባጽዮን ነው። ምን አሉ? በማቴዎስ ወንጌል 10:41 ላይ ምን ይላል? በደቀ መዝሙር በቅዱሳን ስም ምን ያጠጣን የሚለው ቀዝቃዛ በደቀ መዝሙር ስም ቀዝቃዛ ውሃ ያጠጣኝ ያክል ዋጋ ያለው በመድኃኔዓለም ስም ያጠጣማ ምን ያህል ይኖረው? አያችሁ የአባ መባጽዮን ቃል ነው። ስለዚህ ስለ ቸሩ መድኃኔዓለም ስለ አባ መባጽዮን ስለ አባ ጽጌ ድንግል ስለ አባ መቃርዛ አገረቃው ብለን ነገ አንድ እንጀራ በወጥ በቃ ይሄ ያደራ መልእክት ነገ ትልቅ በረከት የሚገኝ ከዚያ ውጪ ማህሌቱ ቅዳሴው ኪዳኑ ስብከቱ ዑደቱ የመጨረሻውን ዝክር ደግሞ የኔታን ሳትቀምሱ እንዳትሄዱ አደራ። የአባታችን መባጽዮን ዝክር ነው። ነገ እሱን አደራ ትባላላችሁ። ከነገ ወዲያ በ28 አባታችን አባ ይምዓታ ዘገር አልታሉ፣ በ29 አባ ሳሙኤል ዘደብረ ወገግ ዓመታዊ በዓላቸው ይከበራል ከሌሎች በዓላት ጋር። በ30 ወንጌላዊ ቅዱስ ማርቆስ ዓመታዊ የልደት በዓሉ ይከበራል። በ1 ህዳር 1 ቅዱስ ነአኩቶ ለአብን እናከብራለን። በ2 አባ ጴጥሮስን ሴቴናዋ ነብይትን እናከብራለን። በ3 ህዳር 3 ደግሞ አባታችን ብፁዕ ወቅዱስ አምደ ሚካኤልን አባታችን አቡነ መድኃኒነ እግዚእ ዘደብረ በንኮል ሙራደ ቃልን ቅዱስ ኪርያቆስን ሌሎችንም ቅዱሳን አክብረን የዛሬ ሳምንት የህዳር በዓታ ህዳር 3 ቀን እንገናኛለን ማለት ነው። በሰላም ያስጀመረን በሰላም ያስፈጽመን የአባቶቻችን አምላክ ሌሊቱን ይቀድስልን። ከሕማሙ ከሞቱ ጸጋ ክብር ሁላችን ያሳትፈን። የእመቤታችን ጣዕሟን ፍቅሯን ያሳድርልን። ሀገራችን በሰላም ይጠብቅልን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን አመዳግም ምጽአቱ እያስታፍረን በሰቦተ ስሙ ያንቀሃን ወበአምልኮቱ ያጽንዓን እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ዛብላአነ ዘንተ ህብስተ
ወለዘ አስተየነ ዘንተ ጽዋአ ወለዘ ሰርአ ለነ ሲሳየነ ወአራዘነ ወለዘ ታገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ለአብ ሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይሰብሐ ስሙ ለእግዚአብሔር ወእትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኔ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። የታመሙ ወገኖቻችን በምሕረቱ እንዲፈውስልን፣ የወጡትን በሰላም እንዲመልስልን፣ በግፍ የታሰሩት እንዲፈታልን፣ የሞቱ ወገኖቻችን ነፍሳቸውን እንዲያጸድቅልን፣ የአባቶቻችን የአቡነ ኤልሳን የአባ ኃይለ ማርያም የአባ ገብረ ማርያም የአባ ተስፋ ማርያምን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን፣ ሀገራችንን ቤተክርስቲያንን ከመከራው እንዲሰውርልን፣ ልመናችንን እንዲሰማን፣ የእመቤታችን ጣዕሟን ፍቅሯን የቅዱሳንን በረከት ከጻማ ንግደታ በረከት እንዲከፍለን፣ በኃይለ መስቀሉ በሞገሰ መስቀሉ እንዲጠብቀን፣ ለጸሎት በቆማችሁ ጊዜ ስማችንን አስቡ አትርሱ ያሉ ወገኖቻችሁን ሁሉ በቸርነቱ እንዲያስብልን፣ ይልቁኑ ሀብተ ማርያምን ኃይለ ኢየሱስን ወለተ ሥላሴን ሀብተ ሥላሴን ወለተ እግዚእን ወለተ ሥላሴን ወለተ ተክለ ሃይማኖትን ወለተ ተክለ ሃይማኖትን ወለተ አረጋዊ ወለተ ዮሐንስ ኃይለ ኢየሱስ ወለተ ሐዋርያት ወለተ ሥላሴን ወለተ አረጋዊን ወለተ ሩፋኤልን ሀብተ ማርያምን ሀብተ ሥላሴን አጸደ ማርያምን ወለተ ጻድቅን ከመከራ ሁሉ እንዲጠብቅልን በምሕረቱ ሰላም ያዋለን አምላካችን በምሕረቱ ሰላም እንዲያሳድረን እንደ ቸርነት እያልን ስሙን እንጠራለን። እንደ
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ዛሬ በደላችንን ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ። ለጸሎት ስለነበረን ጊዜ ቅዱሱ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። በሚቀጥለው እሁድ ማለትም ነገ እሁድ ማለትም በ30 የመንበረ መንግስት መድኃኔዓለም ሰንበት ትምህርት ቤት 62ኛ ዓመት የምስረታ በዓል ይከበራል። ይህ ሰንበት ትምህርት ቤት ማለት ብዙ ሊቃውንት ያለፉበት፣ ብዙ ሊቃነ ጳጳሳት የወጡበት እንኳን ሌላ ዛሬ የምንወዳቸው አባታችን የኔታ ሊቀ ሊቃውንት ዕዝራ ሐዲስ እዚህ ቆመው ስነ ጽሑፉን ሊያነበቡበት ጊዜ ነበር። የሰንበት ትምህርት ቤት አባል ሆነው እንግዲህ ምንም እንኳን ደረጃቸው ሌላ ቢሆንም ሰንበት ትምህርት ቤት ውስጥ ተካተው እንኳን ያገለግሉበት ዘመን ነበረ። ለሰንበት ትምህርት ቤቱ ካላቸው ፍቅርና ክብር የተነሳና የሰንበት ትምህርት ቤት 62ኛ ዓመት የምስረታ በዓሉን እሁድ ከ8 ሰዓት ጀምሮ ያከብራልና ሁላችሁም ነው እንምጣ፣ ዝክሩን በረከቱን እንሳተፍ፣ በዓሉን እናክብር፣ ስለ ቀጣይ ነገሮቻችን እንነጋገር። ሁለተኛ የሐመር መጽሔት የጥቅምት ስለመጣ መግዛት ትችላላችሁ ሳይሆን እንደባለፈው ወር እንደነገርኳችሁ መግዛት አለባችሁ ነው። 18 ብር ነው፣ እንግዛ። ዛሬ ያልያዛችሁ ሳምንት ይመጣላችኋል ማለት ነው። 1 ብር የነዳያን እንዳይረሳ። እንግዲህ የነገውን በዓል በክብር እንድትይዙ አደራ ትባላላችሁ። ምህላውንም አትርሱ። በሰላም አስጀምሮ በሰላም ያስፈጽመን የአባቶቻችን አምላክ ስሙ ይክበር ይመስገንና እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየከበከቡን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን ሰላም ያድርሰን። ለመመረቅ ያክሎቼ የቅዱስ መርቆሬዎስ ስዕሉም ፍሬሙም እንደገና መጋረጃም እየተሰራ ነው። ወጪውን የቻሉ ሰዎች አሉና እገሌ ወገሌ ማለት አልፈልግም። እግዚአብሔር ዋጋቸውን ሰማያዊ ያድርግላቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ጸጋን ተቀበልን ሕይወትንም አገኘን። ጸጋን ተቀበልን ሕይወትንም አገኘን። በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል
ኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር። ስለ ዝማሬው አምላካችን ይመስገን። የሰንበት ትምህርት ቤቱ በዓል ወደ ህዳር 7 ተሸጋግሯል ነው ያለኝ። አሁን መጥቶ እሁድም የምትመጡ ችግር የለውም ተምራችሁ ትሄዳላችሁ። ይወዳኛው የምትደግሙ ስለዚህ ህዳር 7 ሆኗል። ሰላም ግቡ።